ጠርነቱ ማረጋገጫ ምንድን ነው? ኤፊ እንዴ ቆይ አሁን አትገባም። አሁን ነኝ ወርዳለሁ። እኔ መልስ ልመልስ ወርዳለሁ። እመጣለሁ ወደ አንተ እመጣለሁ አሌክስ ወርዳለሁ። ቆይ በመጀመሪያ እኔ አንተን አክብር። እኔ ልናገር ግድ የለህም። ምናልባት አንተ የምትናገረው ይሆናል። አልሰማህም ኤፊ አልሰማህም። እኔ የምናገረው እኮ አንተ የምትናገረው ነው። አልሰማህም። ቆይ በመጀመሪያ ደረጃ አስሚቲ አስሚቲ ይኸውልህ እነዚህ ልጆች ፎቶ ሰቅለው ያወሩት አንተ ማነህ ምናምን አይደለም። እኔ አክብሬያችሁ ነው የመጣሁት። መንፈሳዊ ነገር አሁን እነሱ ፎቶን የሰቀሉት የሆነ ሰው ተነክቷል ብለው ነው። በዛ ርዕስ ጉዳይ ብቻ ማውራት ከቻሉ እንቀጥላለን። ከዛ ውጪ ማነ ምናምን ወርጄ ነው የሚሄደው። ከደገሙ ተወርዳለህ። ኤፊ አንተም ብዬ ነው የመጣሁት። እሺ ፓስተር፣ አሁን ጥሩ። አሁን ፓስተር አንተ ነውር ነው እንዴ? እነዚህ ማለት ሌላ ነገር እንዳላወራ ነውር ነው። እንደዚህ አይደረግም። አውራ ሌላ ነገሩ ቆይ አሁን እንደዛ አይደለም። ይኸውልህ ፓስተር፣ አሁን አንተ የተናገርከውን ነገር ማይከፍተህ ባትናገር እኔ የምናገረውን ነገር ነበር የተናገርከው እና አትሊስት ፕሊስ ሞዴሬት እንዳደረግ ፍቀዱልኝ ፕሊስ። እና ሜርሲ ምንድን ነው እንደሱ አይነት ነገሮችን ወደ በኋላ ማንሳት ይችላለን። አሁን ምንድን ነው ከአንቺ ይህንን አሁን ያልሽውን ታዩና እንዳልኩሽ እንትን ብልሽ አንደርስታንድ አድርግኝ ብጫንሽ ማለት ነው። እና አሌክስ ሲያደርግ ነበር ያልሽው ነገር አለ ላይቭ ከፍቶ ቤቱ ይመስለኛል። ከዛም በፊት ሊሆን ይችላል። ይህን አድርገዋል የምትይውን ነገር ምታነሽ ሀሳብ እሱን አንሺና ሌሎች ነገሮች ካሉ ወደ በኋላ ላይ እናያቸዋለን። ኦኬ እሺ። ትላንትና ቤቱን ከጠፋ የሚል ማለት ነው የመጀመሪያው ጥያቄ የሚሆነኝና አሌክስ የሚመልስልኝ ርዕሱ ደምረው ነበር ሲወራ የነበረው ግን ስለሌላ ሰዎች መሆኑን ታምናለህ አሌክስ? የትላንትናው ቤት ርዕሳችን እዚህ ያለ እንትን ዜድ ነበረ፣ አስሚቲ ነበረ ከታች። አሁን እኛን ብለው የመጡ ሰዎች በእርግጠኝነት እንደሚያውቁት ርዕሱ የተከፈተበትን ምክንያት ትላንት ተናግሬያለሁ። የተናገርኩበት ምክንያት ሆስቱ ያደረገው ነገር ልክ አይደለም። ሆስቱ ራሱ እኛ ቤት ገብቷል፣ ሲሶ ማለት ነው። ገብቶ 2 3 ሀሳብ ሰጥቷል። ባለቤቱ ምረው የሄደበት መንገድ ልክ ነው ብያለሁ። እኔ ርዕስ ነው የሰጠሁት። እዚህ ጉዳይ ላይ ሀሳብ ያላችሁ ሰዎች ገብታችሁ ሀሳብ ተናገሩ። የሚመለከተው ራሱ ደምረው ሊሆን ይችላል፣ ሆስት አድራጊው ሊሆን ይችላል፣ ከደምረው ጋር ኤርሚያስ። ይሄ ዲቤት የተደረገ ሰው ሁሉ ያየው እኔ በራሴ የፈጠርኩት አይደለም። የቲክቶኩ ስርዓት አንዱ ቪዲዮ ወጥቶ ሰዎች ያዩት አደባባይ ላይ የወጣን ነገር ነው ርዕስ ያደረግኩት። አንደኛ እዛ ርዕስ ውስጥ ሆስቱ በጣም ጥፋት አጥፍቷል ብዬ ሲሶ በተቀመጠበት አድርጌያለሁ። ለምን? የዲቤት ህግን ያወራሁት። እሱንም ከጉግል አውርደን 10 የዲቤት አይነቶች አሉ። እነዚህን አላሟላም። በዚህ ምክንያት ሲሶ ልክ አይደለም። ደምረው አልመጣም ብሎ ያልመጣበትን ምክንያት ሲሳይ እየሰማህ እንዴት ለአንድ ሰው እድል ትሰጣለህ? ይሄ ዲቤት ህግ አይደለም። ምክንያቱም ለአንድ ሰው እንኳን እድል ከሰጠ በርዕሱ ላይ ነበር መሄድ የነበረበት። ህጉ ግን የሚለው አንድ ሰው በሌለበት ትዘጋውና ህጉ የሚለው ትዘጋውና ለሚቀጥለው ጊዜ ተነጋግረን ተመልሰን እንመጣለን። የቲክቶክ ህግ ይህንን ነው የሚለው። የዲቤት ህግ ይህንን ነው የሚለው። ሁላችሁም እዚህ ቤት ያላችሁ ሰዎች ሀሳብ ሰጡበት። እስከ ሌሊቱ ለ10 ምናምን ሰዓት ነው ቁጭ ያለው። በዚህ ጉዳይ ላይ ሲወራ የነበሩ በጣም ብዙ ነገሮች ተነክተዋል። ፐርሰናሊ ሲሶ ተነክቷል፣ ደምረው ተነክቷል፣ ኤርሚያስ ተነክቷል። ይሄ ማለት አደባባይ ላይ ነው። ይሄ በማድረግ እናንተ ቪዲዮ ከፍታችሁ እኔም ፎቶ ለጥፋችሁ በዚህ ደረጃ ተሟጋች ሊያደርጋችሁ የሚችል ስርዓት። ፎቶ አልለጠፍኩም፣ ርዕስ ነው የሰጠሁት። የማንንም ሰው ክብረ ነክ የሚነካ ነገር አላደረግንም። ካለ በመረጃ ተጠይቁናላችሁ። ኦኬ መሲ እንትን ብለህ ይሄኛው እኔም ሀሳብ አለኝ። አክቹዋሊ የምትፈቅጂልኝ ከሆነ መሀል ላይ ማለት ነው። ለምሳሌ
ሲሳይ ተነስተዋል፣ ስለ ደምረው ተነስተዋል፣ ስለ ኤርሚያስ ተነስተዋል ያልከው አሌክስ ስለ ሁሉም አክቹዋሊ ስለ ደምረው ልክ ነው ብለህ ስለገባ ችግር የለውም። ስለ ኤርሚያስ ምንድነው የተነሳው? አንተ ቤት ስለ ኤርሚያስ ተነስተዋል ብለህ ነበር፣ ስለ ሲሳይ ተነስተዋል ብለህ ነበር። የሲሳይንም ነገርከን፣ የዲቤት ግን ሳያሟላ ነው ብለሃል። ስለ ኤርሚያስ ምንድነው የተነሳው አንተ ቤት? የኤርሚያስ የሚገርምህ ነገር ይኸው እዚህ ያሉ ሰዎች ከታች ያሉ ሰዎች ይታዘባሉ። የተባለው ርዕስ ለምንድን ነው ለአንድ ሰው እድል የሰጠኸው? የተነሳበት አንደኛው ምክንያት ምንድን ነው? መረጃ አለኝ ያለ ሰው በመሃል ገባ። ያ መረጃ አለኝ የነበረውን የቲክቶክ አካሄድ ሲሳይን ነው የሞገተው። የሚገርም ሲሳይን ርዕሱ ላይ እንዲናገር ፈቅደህ፣ ነገር ግን ከርዕሱ ውጭ ተነግሯል። ማን የተናገረው? ኤርሚያስ። መረጃ አለ? አዎ። ተናገር ተባለ። መረጃውን ይዞ መጣ። መረጃውን ለሁላችንም አሳየን። ሲያሳይ መረጃው ላይ እንከን ተገኘ። በቃ ይሄ ነው። ኮሜንት ላድርግና እኔ እዚህ ጋር ሜርሲ ጋር ሄዳለሁ እና ሲሳይ ቤት ደምረው በአንድም በሌላ ምክንያት ተጽዕኖ ስላደረጉበት ደምረው ውይይቱን መምጣት አልፈልግም ወይም ቀርተዋል። ሲሳይ ደግሞ ቤቱን ከፈተና እንደውም ከመግባቱ በፊት ከኤርሚ ጋር እዛ ከመግባቱ በፊት ከኤርሚ ጋር ተደዋውለን ነበረ። እኔ ሰዎች እየደወሉ ስለነበረ ኤርሚያስ የት ነው ኤፍሬም እያሉ ደውዬለት ኤርሚያስን እኔ ነኝ እንደውም የቀሰቀስኩት ኤርሚያስን ማለት ነው። ሰዓት ደርሰዋል አይደለ ብዬው ማለት ነው። ሄደ ኤርሚያስ። በሰዓቱ ድቤት ነበረው። ደምረው እየተጠበቀ ነበረ። ደምረው አልመጣም። የሲሳይ ያነሳውም የነበረው ምንድን ነው? ደምረው ድቤት ጠርተዋል። ራሱ ነው የጠራው። እኔ ማስታወቂያ ሰርቻለሁ፣ ኤርሚያስም ማስታወቂያ ሰርተዋል። ዲቤቱ ቢቀር እንኳን እኔ ቤት መጥቶ አይ በዚህ ምክንያት ዲቤቱ መካሄድ አልቻለም እና ያልቻልኩበት ምክንያት ደግሞ እንደዚህ ብለው ነው እና ይቅርታ ጠይቃለሁ ብሎ ሰውን እንደዛ ነው መሄድ ያለበት አለ። ትክክል ነው። ደምረው እንደዛ ነበር ማድረግ የነበረበት። ዲቤት ካልተቀበለ ወይም ደግሞ በአንድም በሌላ ምክንያት አሳማኝ ምክንያት ይሁን እንበል፣ ምክንያቱ ምንም ይሁን አሳማኝ ምክንያት ይኑረውና ይምጣ። ግን መጥቶ ዲቤት የሚደረግበት ቤት በዚህ ምክንያት ዲቤት ማድረግ አልቻልኩም ብሎ ያን ኦዲየንስ የሚጠብቅ ኦዲየንስ አለ። እሱን ፎሎ ማያደርግ ሌሎቹን ፎሎ የሚያደርግ አለ። ለምሳሌ ኤርሚያስ ጥሪ አድርጓል። ብዙ ሰዎች ከ20 ምናምን ሺህ ሰው በላይ እንትን ብሎታል። ያ ማለት በመቶ ሺዎች አይተውታል ማለት ነው። እነዛ ሰዎች መጥተዋል ዲቤቱን ሊወያዩ። ሲሳይን ደግሞ የሚከተሉ አሉ፣ ደምረው የማይከተሉ ሰዎች። እሱም ጥሪ አድርጓል። ይመጣሉ ዲቤቱ የታለ ብለው። ከመጡ በኋላ ደምረው ማድረግ የነበረበት ቀርቦ በዚህ ምክንያት ውይይቱን ማድረግ አለ ራሱ የጠራው ዲቤት ስለሆነ ማለት ነው እና ይቅርታ እጠይቃለሁ ብሎ ቢወጣ ነበር፣ ነገሩ አልቆ ነበር። ግን አልመጣም። ስላልመጣ አንተ ቀጥል ብሎ ሲሳይ ለኤርሚያስ እድል ሰጠው። ከዛ በኋላ ኤርሚያስ የሚያስተምረውን አስተማረ። ሌሎቹም ሰዎች ገስት ላይ ገብተው ነበረ፣ የሚናገሩትን ነገር ተናገሩ። አሁን እኔ አሌክስ አንተን የምጠይቅህ እንዴ ከርስ ወጥቶ ማን ርስ አስጠባቂ ያደረገህ? አንተ የወንጌል አማኝ አይደለም እንዴ? ሲሳይ የወንጌል አማኝ ቤት ነው አይደል ኤርሚያስ የገባው? እና ለምንድን ነው ርስ የሚጠብቀው ሲሳይ? ሲጀመር አንደኛ ዲቤት ሰው የቀረበት ሰው ነው ኤርሚያስ። ሰው ቀርቶበት ነው ዲቤት የተቀመጠው። ሰው ቀርቶበትም እንኳን እንዴት ነው በሚያወራው ነገር ላይ አስተያየት ሊሰጥ የተቻለው? ከርስ ወጣ ከርስ አልወጣም ተብሎ ሲጀምር የሌላ ሰው እንኳን ቤት ቢሆን ኢሶኬ። አሁን ለምሳሌ በጣም እናከብረው ቴዲ ቤት አለ። ቴዲ ሐዋሳ ቤት ቢሆን ኢሶኬ። እሱ ሃይማኖት የለኝም እኔ የማንም ወገን አይደለውም ብሎ ነው የሚያወያየው ማለት ነው። ሲሳይ ወንጌል አማኝ አይደለም እንዴ? ካዲያ ኤርሚያስ ገብቶ የፈለገውን ነገር ማስተማር አይችልም እንዴ? እዛ ቤት ርዕስ አልጠበቀም ብለህ አንተ ተቃዋሚ የሆነ ለምን ተነሳ? ኦርቶዶክሳውያን እንደሱ ለማለት ሪዝን አላቸው፣ እንደዛ ለማለት ማለት ነው። ለምን ሲሳይን
ከሲሳይ የለመዱት ነገር አለ፣ ኤክስፔክት የሚያደርጉት ነገር አለ። ያ ነገር ስላልተገኘ የዛን ቀን ስላላገኙት ከሲሳይ ዋሬቨር እነሱ ሪያክት ቢያደርጉ ይሰው። ግን አንተ እሱ ለምን ቆረቆረ? ለምን ርዕስ አድርገው ውስጥ ልትገባ ቻልክ? ፓስተር ወደ ሜርሲ ከመሄድ በፊት እሺ ኤፊ ምንድን ነው መሰለ የዲቤት ህግ ነው ያወራ ነው። የዲቤት ህግ ማለት አሁንም አንተን የምጠይቅ አንድ ሰው ርዕስ ተሰጥቶት ሁለቱም ሰዎች ምርጫቸው አድርገው የመጡት ጴንጤ ቤትና የሆነ ቤት ስለሆነ አይደለም። ሲሶ ራሱ መናገር ይችላል። ምርጫቸው ያደረጉት የመጀመሪያ እንትና ቤት ሲባል አይደለም አሉ፣ እንትና ቤት ሲባል አይደለም አሉ። ሶ ምን እናድርግ? ፌር የሆነ ቦታ ነው የተጠየቀው። ፌር የሆነ ቦታ ምንድነው? የሲሳይ ቤት ነው። ሲሳይ ማለት ሆስት ሲያደርግ ዲቤት ያውቃል ማለት ነው። የተሻለ ነው፣ ፌር የተሻለ ነገር ያመጣል ተብሎ ታምኗል። ስለዚህ እኛ ራሱ የነበረውን ነገር ለመከታተል ከሁለቱም ጠብቀን ነበር። እኛ የመጀመሪያው ነገር አንደኛ ሲሳይ ሆስት ሲያደርግ ዲቤት ህግ ያውቃል። አሁን ትናንትና ጠይቀነዋል። የዲቤት ህግ ያውቃል ብለው የጠበቁትን ያህል ነገር አልተሰራም። ይህን አሁን እዚሁ መናገር ይቻላል። ለምን ከተባለ 3 ነገር ነበር መሆን የሚችለው። አንደኛ ሰውየው አልችልም ባይ ዲፎልት ሰምቷል እንደማይመጣ። ከዛስ ሆስት አድራጊው አይመለከተውም። ለምን አትመጣም? ተሸንፎ ነው፣ አቅም አጥቶት ነው፣ ሊዘረር ነው፣ ሊጨመቅ ነው፣ በቃሬዛ ተሸክመው ሊያዋርዱት ነው። ሆስት አድራጊው አይመለከተውም። ጴንጤም ስለሆነ አይመለከተውም። ለምሳሌ እኔ ቤት ኤርሚያስና ኤፍሬም ዲቤት ማድረግ እፈልጋሉ ካሉ ጴንጤ ስለሆነ በአንድ ርዕስ ላይ ይስማማሉ ማለት አይደለም። በአንድ ርዕስ ላይ እኔ ግን ፌር ነው የምሆነው። ፌር የምሆነው እንዴት ነው? ሁለታችሁንም እኩል ነው ምዳኘው። ምክንያቱም ኦዲየንሴ ነው ዋናው። የመጣው ሰው 1000 ሰው ከሆነ ከኤፍሬምም ከሳምባዲ ከሚስተር ኤክስም ማወቅ የሚፈልገውን ነገር እንዴት ነው ማሳወቅ ያለብኝ? የእኔ ስራ ነው። የጴንጤ ቤት ስለሆነ አይደለም። የመጀመሪያው መስተካከል ያለበት ሆስት አድራጊው ፌር መሆን አለበት እንጂ ጴንጤ ስለሆነ አይደለም። ምርጫቸው እሱ አይደለም። ይሄ መስተካከል አለበት። ሁለተኛው ሆስት አድራጊው ማወቅ ያለበት ባይ ዲፎልት ሰምቷል። የሰማው ነገር ምንድን ነው ከተባለ እንደማይመጣ ነው። ደምረው ካልመጣ ምንድን ነው የሚሆነው? ነገሩ በ3 ህግ ነው የሚገዛው። ማንም ሰው ስለ ዲቤት የሚያውቅ ሰው ማንም ተራ መንገደኛ ሰው ለእኔ እየመለሰ ያለው አንድ ጊዜ የሚገባበት ቦታ ህግ ግን ከፍተህ ታሳያለህ። ላስተምራችሁ ነው የመጣሁት እኮ አሁን እኮ እኔ ላስተምራችሁ ነው። ይህን እርግጠኛ ሆኜ ነው የምነግራችሁ። እሺ ለዛም ነው እድሉ እንድሰጠን ብቻ ነው። እሺ የሚመለከተኝን ነገር ተናግሬ ወርዳለሁ። እኔ እዛ ሰው እየጠበቀኝ ነው። እሺ አሁን የምትፈልጉትን ፎከስ አድርጋችሁ ስሙኝ። አንደኛው ነገር ወረደማ ማን ሊሰማን ነው? እንደሱ አይደለም። መውረድ እንኳን ተናግረህማ አትወርድም። ቆይ ትሰማና የተሰባሰብንበት እጠየቃለሁ። ከዛ በሚመለከተኝ ጉዳይ በሚመለከተኝ አሁን እኮ ትክክለኛው እንደሱ ማለት ትችላለህ። አለመመለስ መብታለህ፣ ግን ሀሳብን ቀጥል፣ ችግር የለው። አይ በሚመለከተኝ ጉዳይ ለምጠየቀው ነገር በደስታ መልሳለሁ ብዬ ነው የመጣሁት እኮ። እዛ 400 ምናምን ሰው አውርጄ ነው የመጣሁት። ኤፊ እያየኸው ነው አይደለ? 400 ምናምን ሰው ነው አውርጄ የመጣሁት። እዚህ የመጣሁት አንተን አክብሬ ነው። በቃ ሀሳቡ ከአንተ ስለመጣ ነው። አያውቁኝም፣ አላውቃቸውም። በቃ ይኸው ነው። ግን ለሚጠየቀው ነገር ሶሻል ሚዲያ ላይ ስላለን የሶሻል ሚዲያ ስርዓቱን ህጉን ማውራት አለብን። ይሄንን እኔ የምነግራችሁ ነገር ሄዳችሁ ጎግል አድርጉ፣ የትኛውንም ዲቤት አጥኑ። ስታጠኑ ታውቁታላችሁ። እሺ ወደ ዋናው ጉዳይ ስመጣ የመጀመሪያው ነገር የሆስት አድራጊው ችግር ተብሎ በዛ በምናወራው ነገር ላይ አልመጣም ካለ ያኛው ሰውዬ ባይ ዲፎልት ከሰማ 3 ነገር ነው የሚሆነው። አንደኛ የመጣው ሚስተር ኤክስን ምንድን ነው የሚባለው? ዛሬ ደምረው አልቻለም። ስለዚህ ምን ይሆን? በሌላ ጊዜ ተነጋግራችሁ ይህንን ነገር እንድታደርጉ እድል ይፈጠራል። አንድ ሁለተኛ ደምረውን ወክሎ እዚህ ቦታ ላይ ይህንን ሀሳብ መሞገት የሚችል ካለ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይግባ ይባላል። ሁለተኛ ሶስተኛ ተናጋሪው ሰውዬ ስለመጣ እድል ይሰጠዋል። ምን በርዕሱ ጉዳይ ሂድበት ይባላል።
ሲሄድ ርዕሱን ጠብቆ ነው የሚሄደው። ከርዕሱ ከወጣስ ፌር አይደለም። ለምንድን ኦልሬዲ ፌር የማይሆነው ስለ ዲቤት ህግ ነው ማውራው። ተከፈተ ተብሎ የተፈለገ ነገር አይወራም። ማንም ሰው መሞገት ይችላል። ምንድን ነው የሚደረገው? ቤቱ ተከፍቷል፣ ርዕስ ተሰጥቷል፣ ኦዲየንስ እዛ የመጣ ሰው አለ። ሊሰማው የሚፈልገው የተመረጠው ርዕስ ላይ ነው። ስለዚህ ሲሄድበት የመጀመሪያው ነገር ይመጣል የተባለው ሰውዬ ኦዲየንስ ያንን ሀሳብ ለመስማት በንጽጽሩ ጉዳይ ላይ ክርክሩን የሚሞገተው ሰውዬ ይሄ የተጻፈ ማስረጃ አለኝ ብሎ ይመጣል ማለት ነው። ከዛስ ጨርሰናል፣ አለቀ። እዛ ቦታ ላይ የነበረው በብዙ ማስረጃ ትላንት ሰው አውርቷል። ከፍተኛ መሳለቅ፣ ከፍተኛ ያልሆነ አካሄድ ተደርጎ ቪዲዮ ተከፍቶ ታይቷል። ስለዚህ ኤፊ አሁን ህጉ ላይ ነው ትላንት የተወራው። ህጉን ስናወራ እዚህ ማናችንም በኮመን የሚገባንን ነገር ነው ማወራ። አንድ ሰው ሀሳብ እንዲወራ እኔ አሁን ይኸውልህ ርዕሱ የትላንትናው ነው ተብያለሁ። ሳልፍ ትከለክሉኛላችሁ። ኖ ሳልፍ ትከለክሉኛል። ርዕሱ ላይ ተመለስ ነው። ርዕሱን ተከትሎ መሄድ የዲቤት ህግ ነው። ስለዚህ ይህን በተመለከተ ነው። ምን አገባ ላልከኝ እንዴ እናንተ እየከፈታችሁ ትሰሩ የለ እንዴ? ምን አገባ ለተባልኩት ማንም ሰው ይኸው እነሱስ እየከፈቱ ይሰሩ የለ እንዴ? የፈለግኩትን መርጬ በዚህ ጉዳይ ነገሩ እውነት ይሁን እንጂ ታማኒ ይሁን እንጂ እንትን ይኑር እንጂ መረጃ ይኑር እንጂ የማድረግ መብት የሁላችንም የጋራ ነው። ስለዚህ ምን አገባ። ሁለተኛ ወንጌል አማኝ አይደለ ዲቤቱ ከኢትዮጵያ ኦርቶዶክስና ከወንጌል አማኝ ይሁን እንጂ ኬዙ ለሁላችንም ነው አደባባይ ላይ የመጣው። እኔ በራሴ የኢትዮጵያ ኦርቶዶክስ ቤተክርስቲያንና የወንጌል አማኝ በሚያደርጉት ማንኛውም ነገር ቀይ መስመር አለ። ከዛ ውጭ ግን አንድ በሚያደርግ ነገር ጉዳይ ላይ ተከባብሮ እንዲወራ እምፈልግ ሰው ነኝ። ቅድምም እኔ ቤት እንዳልኩት ከማንም የተሻለ አፕሮች አለኝ። ሊሞገተኝ ካለ መምጣት ይችላል። ቅድምም ብያለሁ። ይሄን ያልኩት። እሺ አሁን ምን አገባ በሚለው ጉዳይ ላይ በተነሳው ወደ የመጨረሻ ላይ ተናገርከው አለ። አሁን ምን አገባ ያለው አሁንም ህግ ያልከው ምንም ትክክል አይደለም በፍጹም። አንደኛ ዲቤቱ ቀረ፣ ሰውየው ቀረ። ኤርሚያስ አይደለም የቀረው። ዲቤት አረጋለሁ ብሎ ራሱ ዲቤት የጠራው ሰው ቀርተዋል። ስለዚህ ዲቤት ደግሞ ማድረግ የሚፈልገው ሰው መጥተዋል። ለዛ ሰው ለቀቀለት እንዲያወራ። ከዛ በኋላ ርዕስ መጠበቅ አለበት የምትለው ምንድን ነው? አልገባኝም። እሱ ለምንድን ነው እንደዛ ርዕስ እንዲጠብቅ የፈለገው? ከዛ በኋላ ርዕሱ ውይይቱ እኮ ቀርተዋል እኮ። ለማን ነው ርዕስ የሚጠብቀው? እሺ እኔ ይኸውልህ እንትን ኤፊ ምንድን ነው እዛ ጋር ራሱ ሲሶ ትላንትናም ተናግሯል። አሁንም አንተ እንትኑን አይተዋል እንዴ? ዲቤቱን እንትን የቀረበትን ምናምን ነበር አይተዋል? አይቼዋለሁ። ሲሶ ሲፈቅድለት አይተዋል አይደል? መናገር ትችላል። አዎ። ስለዚህ አሁን ምንድን ነው መሰለ ሲፈቅድለት የፈቀደው በዛው ርዕስ በተዘጋጀበት ጉዳይ እንዲሄድ ነው የተፈለገው። አይደለም እኔ ያልኩ እሱን ሳይሆን እኔ አሁን እዛ ላይ የነበረውን ነገር ሳይሆን ያልኩት እኔ አሁን ኤርሚያስ ጥሪ አክብሮ መጥቷል ለውይይት። ደምረው አልመጣም። ምክንያቱ ምንም ይሁን ምን ኦኬ፣ ትክክልም እኮ ሊሆን ይችላል። ምክንያቱ አሁን እሱ ላይ አናወራም፣ በቃ ቀረ። ኦኬ፣ ግን ኤርሚያስ ደግሞ መጥቷል ለውይይት ቀጠሮ አቅርብሮ ማለት ነው። ደምረው መጥቶ በዚህ ምክንያት አልቻልኩም ማለት ነበረበት። ግን በዛ ሰዓት ላይቭ ከፍቶ ነበረ። ላይቭ ከፍቶ ሌሎች ሰዎች እሱ ቤት ውስጥ ማለት ነው የወንጌል አማኞችን እንደፈለጉ ሲናገሩ ነበረ። ኦኬ፣ በዛው ተመሳሳይ ሰዓት ላይ ማለት ነው። ኤርሚያስ ግን ዲቤት እየጠበቁት ነው። ይሄ ሰው ታሞ አይደለም፣ የሆነ ችግር ገጥሞት አይደለም፣ ኢንተርኔት ጠፍቶበት አይደለም የቀረው። ላይቭ በተመሳሳይ ሳይት ከፍቶ ወንጌል አማኝን እየተናገረ ነው ያለው ከጓደኞቹ ጋር። ካዲያ ይሄ ኤርሚያስ ደግሞ እዚህ ቁጭ ብሎ እየጠበቀ ነው። ሲሳይ አነሳውም ቅሬታ ሰምቼዋለሁ። ሲሳይ ያለው ምንድን ነው? መጥቶ ይወያይ አይደለም፣ መጥቶ ቢያንስ በዚህ ምክንያት ውይይቱን ማድረግ አልቻልኩም ይቅርታ ብሎ ይሄድ ነበር ያለው። እንደሱ ማድረግ ነበረበት። እኔ አሁን ብሆን እንደዛ ነው ማድረግ የነበረው። እኔ አሁን ዲቤት ባደርግ ዲቤት ቢኖረኝ ቆይ ለምን ያረኩትን ለምን አልነግርህም? እኔ ለምን በምናብ እነግርሃለሁ? ኤክስፒሪንሴን ለምን አልነግርህም? እኔ ከዚህ በፊት አንድ ስም መጥራት ካለብኝ እጠራለሁ። ኦርቶዶክሳዊ ቤት በቃ በዚህ ጉዳይ ላይ መዋየት እችላለሁ ብዬ እዋያለሁ አልኩት ሰውየው። እና ኤርሚ ለእኔ
ደወለልኝና ውይይቱ 1 ሰዓት ምናምን ሲቀረው ነው። ፎርማል ዲቤት አይደለም፣ ኦኬ ኢንፎርማል ዲቤት ነው። ቤቱ ጠርቶኝ ሰውየው ማለት ነው ውይይት ለማድረግ ነው። 1 ሰዓት ሲቀረው ኤርሚያስ ደወለልኝና ኤፍሬም እንደዚህ ሲል እኮ ነበር ይሄ ሰው እና እንደዚህ ባትወያይ ደስ ይለኛል፣ እዚህ ሰው ጋር ገብተህ ባትወያይ ጥሩ ነበረ እና ሂድ ግን ችግር የለውም ተወያይ ምናምን። ኖ ኤርሚ በቃ እንትን ካላልክማ በቃ አልወያይም አልኩት። ገስዋት ሰዓቱን ጠብቄ ገባው እዛ ሰው ቤት ሰዓቱን ጠብቄ ገባውና መዋየት ፈልጌ ነበር በዚህ ጉዳይ። እንዴ ካዲያ እሱ ኤርሚያስ ስላለ አሉኝ። በግልጽ ሳልዋሽ ነግሬያቸው ኤርሚያስ ስላለ ነው እንዴ እንትን የምትለው? ኤርሚያስ ስላለ እንዴ አንድ ጴንጤ ተነስቶ እኔ አታርገ ፍሬም ናውጣ ካለኝ አሁን ከዚህ ላይ ሮጬ ነው የምወጣው። ሰማለሁ፣ ታዘዛለሁ። እኔ የመጣሁት ግን ሪስፔክት አድርጌ ነው እመጣለሁ ስላልኩኝ ቃሌን ለማክበር ነው የመጣሁት ብዬ ነግሬያቸው ነው የወረድኩት። የምታስታውሱ ሰዎች ታስታውሳላችሁ። ሰው መጥቶ ደምረው እንደዚህ በቃ በዚህ ምክንያት መዋየት አልቻልኩም ብለው መውረድ ይችል ነበረ። ኦኬ እንደዛ ቢያደርግ ኖሮ አላረገም። እሱም ባላረገበት ሁኔታ ቤቱን ከፍቶ ያለ ርዕስ የፈለገውን ነገር እያወራ ደምረው ኦኬ በዛው በተመሳሳይ ሰዓት እዚህ ጋር ደግሞ መጥቶ ኤርሚያስ ርዕስ ጠብቆ ነው የሚያወራው ማለት አይ ቲንክ በጣም ትክክል አይደለም። እሺ ማስተካከያ ምንድነው ማስተካከያው? ደምረው ዲቤት የጠራቸው ሰው የላቸውም። እኔ ልክ እንደ ሜርሲና እንደኔ እዛ ቤት ከፍቶ የፈለገውን እንደሚያወራ ሰው አይደለም። ሆስት ግን የሚያደርገው ሲሳይ እዚህ ጋር እኮ ነው ልዩነቱ። ሆስት የሚያደርገው ሰውዬ በጣም ኃላፊነት አለበት። ምንድነው ኃላፊነቱ? የራሱን ከዚህ በፊት የሚያደርገው ልክ እንደደምረው እንዳደረገው። አሁን ሲሳይ ምን አረገ መሰለ? ከዚህ በፊት ይከፍታል ወይ አኬ ይገባል ወይ ከወንጌል አማኝ እኔም ገብቼ ስለማቅ ወይ ከሆነ ሰው ይገባና ምን ያደርጋል? ወይ ስቃሉ ይጫወታሉ፣ ወይ ርዕስ ከፍተው የሆነ ነገር ሊያወራሉ። እንደሱ አይደለም። ይሄ ዲቤት ተጠርቷል። አገር ያወቀው የሞቀው ጉዳይ ነው። ሆስት አድራጊው ትልቁ ኃላፊነቱ ምንድነው? ከደምረው የሚለየው ወይ ደግሞ ከሆነ ሰው የሚለየው እዚያ ጋር የመጣው 4000 ምናምን ሰው ቁጭ ብሎ እየጠበቀ ያለው ለዲቤት ነው። ስለዚህ ሆስት አድራጊው ምንድነው ኃላፊነቱ ፍትሃዊ መሆን አለበት። ፍትሃዊ የሚሆነው እንዴት ነው? ኤፊ ጨረስ። ፍትሃዊማ እኔ እኮ አልገባኝም። ፍትሃዊ መሆን አለበት የምትለው አንተም እንደነሱ ለምን ገድላትና ድርሳናት ተነኩ ነው አናደዋል? ለምንድን ነው ኤርሚያስ ውስጥ ቆማችሁ የምታወሩት እናንተ? ለምን ከኤርሚያስ አትወጡም? ዲቤቱ ላይ ነበረው። ስለ ዲቤት ነው ማውራት። ደምረው ይመለከተዋል፣ ሲሳይ ይመለከተዋል። ስለምንድነው ሊያወራ እንዴ? ካዲያ እኔ ባልነበርኩበት ሊወያዩ የመጣው እኮ ኤርሚያስ ነው። ካዲያ ስለማን ሆስት አድራጊ ነው እኮ እየተወራ ያለ። ኖ ሲሳይ እኮ ሲሳይ ምንድነው ጥፋቱ? ሲሳይ ጥፋተኛ ነው። ሲሳይ አንተ ኤርሚያስንም እኮ ጥፋተኛ አድርጋል። ሲሳይን ብቻ አይደለም ለምንም ጥፋተኛ ስታደርግ ነበረ። ለምን እንደሆነ ልንገርህ። ለምንድን ነው ኤርሚያስ ጥፋቱ? ምንድን ነው ኤርሚያስ ጥፋቱ? በደንብ እየሰማችሁ እንዴ? እየሰሙ እኮ ነው። ምን በደንብ መስሙ ያስፈልጋል? እየሰማችሁ በደንብ የኤርሚያስ ጥፋት ኤርሚያስ ውስጥ ገብታችሁ ይኸውላችሁ። አሁን ከኤርሚያስ ውጡ፣ ሀሳብ ሞግቱ። ለምንድን ነው ኤርሚያስ የምትሉት? አሁን ሆስት አድራጊውን ነው ማወራ። ዋት ዩ ሚን ባይ ዳት? ቆይ ሜርሲ አንድ ጊዜ ቆይ ሜርሲ ቆይ ስሜታዊ የሆንሽ ነው። ቆይ አንድ ጊዜ ተረጋጋ። ምንድነው ዋት ዩ ሚን ኤርሚያስ የምትሉት ስለማን ነው? ምንድን የሚያወራው አንተ? ለምንድን ነው ስለ ሆስት አድራጊው ነው እንዴ? ስለ ሆስት አድራጊ ያደረገውን እኮ ተሳሳተ ያልከው ኤርሚያስ በተናገረው ነገር አይደለም እንዴ? ተሳስቷል እኮ ኤርሚያስ በተናገረው ነገር ነው። ኤርሚያስ በመረጃ ነው። አሁን ይኸውልህ አሁን ጴንጤ አሌክስ ቆይ አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ ይሄ ነገር ይፈቷል። አሁን ጠይቄ ነገሩን ይፈቷል። አሁን ምናወራበት ነገር ይፈቷል። ተጠያቂ ነኝ። ስለኔ ማብራሪያ መስጠት አትችልም። አሌክስ ለሚያስኩ ስለኔ መስጠት አትችልም። ልጠይቅ ነው አላወራም። አትችልም። ልጠይቅ ነው። እኔ ጥያቄ ነው እኮ የምጠይቀው። ጥያቄ ነው የምጠይቀው። አትጠይቀኝም። አንድ ሀሳብ ጨርሼ ነው ወደሚቀጥለው ምን ሄደው። የትኛውን ሀሳብ ነው የምትጨርሰው? አሁን ለአንተ አይደለም ለ700 ሰው ነው የምመልሰው እኮ። ምን የትኛውን ሀሳብ ነው የምትጨርሰው? ለ700 ሰው አይደለም። አንዴ ጠይቀኛል። ሚዩት አርግ። አንዴ ሜርሲ ቆይ ችግር የለውም አድርግ። ሚዩት አድርግ። እኛ እዚህ ስርዓት ሚዩት አድርግ። እንደፈለግ ታወራለህ። ችግር የለውም ሚዩት አድርግ። ስርዓት ምእመን የሚመራ ኖ ችግር የለውም ታወራለህ እንደፈለግ። ሚዩት አድርግ። ስርዓት ሚዩት አታድርጉ እኮ ጎይድ ነው የሚታረጉ እንዴ? ኖ ሚዩት እንዳታደርጉ
ሚውት እንዳታደርጉኝ ነው ማንም እንዳያደርጉኝ ሚውት እንዳታደርጉኝ ስርዓት አድርግ አንተ ኤፍሬም ስርዓት አድርግ አንተም ስርዓት ማንም አያደርጉ እኔ ሚውት አላደርኩም እኔ ሚውት አላደርኩም ራስህ ፓስተር ኤፍሬም ስርዓት አድርግ አንተ ለጠርተኛ መጣህ ሚውት አላደርኩም እኔ አላደርኩም ሚውት አታድርጉኝ ሚውት ሀሳቤን እናገራለሁ ተጠይቄያለሁ ኢትስ ኦኬ ሚውት አታድርጉኝ ዝም ብል ጠይቀኸኛል እሺ ጎሄድ እሺ አውራ እሺ ጎሄድ በቃ አለቀ እሺ ጎሄድ የእነሱን ጥያቄ የምትጠይቀኝ ከሆነ ለ700 ሰው ነው መልስ የምሰጠው ለአንተም አይደለም ለእሷም አይደለም እያወራሁ ያለው በቃ ሚውት አድርግ እንደ መሰለ ሰው እኮ ቀጥል እኮ አውራ እኮ አልኩ እኮ ኢትስ ኦኬ ቀጥል እኮ አልኩ እየሰማን በቃ ስለዚህ እዚህ እንትን ጠርታይ መጥቼ ለመሰደብ ፈቃደኛ አይደለሁም የመጀመሪያ ነገር አሁን እኔ ስለ ስርዓት ነው ማወራው ስለ ዲቤት ማን ይሰደበ ለምንድን ነው እንደዛ የምትለው ፓስተር እንዴ ከዚህ በላይ ሚውት እየተደረኩ ሰደቡኛ አትበል ሚውት ማድረጋቸው ትክክል አይደለም እየተናገርኩ ነው እንዳያረጉ ወደ ጉዳይ በቃ አሁን ሚውት አድርግና ልጨርስ አሁን የጠየቃችሁኝ ጥያቄ የእሷን ጥያቄ ከሆነ የምትጠይቀኝ እሷ የምትጠይቀኝን ጥያቄ የነበረው የዲቤቱን ኬዝ ሲስ ባለበት ደምረው በዚህ ምክንያት አለመምጣቱን ሰምታል ደግሜ ይህንን ርዕስ ካነሳችሁት አልመለሰላችሁም ከዛስ 761 ሰው የፈለገውን ሐሳብ ይግዛ እኔ ይሄ ነው ሞቲቬ ነው ጠምዘዛችሁ ጴንጤ ለምን አላግዝም እኔ ለእውነት ነው የቆምኩት ይሄ ነው እኮ ስለዚህ የመጀመሪያው ነገር ዲቤቱ ልክ አይደለም ሲስ ያጠፋው ጥፋት አንድ ሰው ሆስት እያደረክ ያለው ለሁለት ሰዎች ለጴንጤ አላግዝም የምትለው ማናግዛለህ አንተ ጭራሽ ማገዝ ቀርቶ እኮ አትረብሽ ነው እኮ እየተባለ ያለው ማናግዛለህ በራሳችሁ ጉዳይ ለምን አታተኩሩ ምን አገባችሁ እኔ ጋር መጣችሁ አንተ እኮ ነው በራስህ ጉዳይ አላተኩሩ በራስ ይዘህ ይገባል ምን አገባችሁ የሰራችሁ አንዴ ሜርሲ እኮ አንዴ አሁን ሚውት አደርጋለሁ ማስተር ማን ነው ርዕስ ይዞ የገባው አንተ አይደለም እንዴ ማን ነው አይደለም አንተ እኮ ነው እየገባ የምትሉኝ ሲሳይ ላይ ነፍ ሰው ሰርቷል ሲሳይ ላይ እኔም ሰርቻለሁ የሰራሁት ልክ ነው ልክ አይደለም የሚሰማው ሰው ትላንትና ለረጅም ሰዓት ተወርቶ ሐሳብ ተገዝቷል በቃ አለቀ አላግዝም ማንንም አላግዝም as a host you should have to አንዴ ተጠይቄያለሁ ልመልስ ኖ አንዴ አቁም ካልኩ ሆስት ነኝ ታቆሙልኝ አይደለም ለኤፍሬም እየመለስኩ ነው ጨርሰሃል እንደ ጴንጤ ነኝ ለጴንጤ እንዳደላ አጠብቁ ብለሃል ጨርሰሃል ለኤፍሬም እየመለስኩ ነው ጨርሰሃል ኤፍሬም ጥያቄ ተመልሷል ደናደሩ ወርዳለሁ በዚህ አይነት መንገድ ከሆነ እናንተ ልባችሁ ውስጥ ተሰውራችሁ ነገር አለ ያንን ስውሩን ነገር ሊገጥላችሁ ለሪከርድ እንድታርጉ ሊያየ ችግር የለውም እያወራችሁ የፈለገውን ይበል ችግር የለውም ተደርባችሁ እንትን ኦርቶዶክስ ተሳደብ ትሉኛል አልሳደብም ማን ኦርቶዶክስ ተሳደብ ያለ ማን ኦርቶዶክስ ተሳደብ ያለ አላልንም ተሳደብ አንድ ጊዜ ሜርሲ አንድ ጊዜ ምንድነው እያረክ ያለው ቆይ አንድ ጊዜ ሁላችሁም ዝም በሉ ምንድነው እያረክ ያለው ቆይ ማይኩን እንዳታ ሚውት አታርጉት በጌታ ማን ነው ሚውት ያደረገው ሚውት የሚያደርገው ማን ነው አልሳደብም አያረጉትም ኦኬ እንዳታረጉት ማን ነው ኦርቶዶክስ ተሳደብ ያለ አልሳደብም እየተናገርኩ ነው በቃ ማን ኦርቶዶክስ ተሳደብ ያለ እኔ አልሳደብም ጨዋነቴን እያሰብ ነው ሐሳቤን ኦርቶዶክስ ተሳደብ ያለ ማን ነው በጨዋ ደንብ ምሸጥ ልጅ ነኝ ማን ነው ኦርቶዶክስ ተሳደብ ያለ ማን ነው ኤፊ አንዴ በእናትህ ክድል ስጠኝ አንዴ ጨዋ ነው ኦርቶዶክስ አይሳደብም አሌክስ አይደለ ከአዲስ አበባ ናዝሬት ከናዝሬት ድሬዳዋ ባቡር ጣቢያ የጨዋ ስራ ትሰራለህ ሌባ አጭበርባሪ እንደዛ ፐርሰናል የሆነ ነገር አናወራም የተቀባ የእግዚአብሔር ቃል ቤተክርስቲያን ፋየር ገንጥለህ ነው ከአዲስ አበባ ናዝሬት ከናዝሬት ድሬዳዋ ባቡር ጣቢያ ወንጀል እንደዛ የሚሆን ለሪከርድ የሚሆን ነገር ፓስተር አድርጎ ነው የሾመው አረ ሜርሲዬ ስሚኝ በጌታ ስሚኝ ከአዲስ አበባ ሜርሲዬ እኮ ስሚኝ ድሬዳዋ ባቡር ጣቢያ የምትሰራውን ሌብነት አረ በጌታ ስም ቆይ የሙዚቃ ስቱዲዮ ውስጥ የምትሰራውን ሌብነት አወጣልሃለሁ ሜርሲ እንደሱ አይደለም ራስን ፓስተር ብለህ ነው የሾምከው ሜርሲ እንደሱ አይደለም ስታይ
ወንድሞቼን ስታይ አይንክ ደም ይለብሳል። አንቺ ሴተኛ ዳሪ ነሽ፣ ሴተኛ ዳሪ ነሽ። አይንክ ደም ይለብሳል። ወንድሞቼን ስታይ ሜርሲ ስሚ ዳሪ ነሽ አንተ የባቡር ጣቢያ ተሰላፊ ሌባ ነው። አስወርጅሃለሁ። ሜርሲ ከሱ ተሻይ ቆይ ወንዴ ወጥሰከ ሌባ ነው ይሄ ሰውዬ። ቆይ ሜርሲ አንድ ጊዜ እሺ አንድ ጊዜ ሜርሲ አንድ ጊዜ ሚት አድርጊ አንድ ጊዜ ሚት አድርጊ ኦኬ እሺ ነገሮች በዚህ መንገድ ባሄዱ አይውሽ ደስ ይለኝ ነበረ ግን አሁን አልሳደብም እኔ ኦርቶዶክሶችን ብለህ በጣም እንግዲህ እኔ ከጴንጤ ቤት ተወልጄ አድጌ ሰምቼ ማላቀውን አጸያፊ ስድብ ነው ተሳድብ የወረድከው እና አምሹር ኢጎና ሪግሬት ለዛ ማለት ነው ሪግሬት ታደረግበታለህ አንተ እዚሁ ቢያንስ የዚህ ላይቭ ላይ እንኳን ፕሪቴንድ አድርገህ ብትወርድ ምን ችግር ነበረ? ምንም ችግር አልነበረውም። ግን የባሰ ራስን ኤክስፖዝ አድርገህ የወረድከው ማለት ነው። ኢስ ኦኬ ሜርሲ፣ እንኳን ተሰደብሽ። አንቺ ጥሩ ነው እሱ አንቺን መስደቡ ማለት ነው። ምንድነው? ቆይ ሶልዬ አንድ ጊዜ ሶልዬ ሜርሲዬ you don't have to say anything yeah just በቃ ታዩ ራሱን ኤክስፖዝ አድርጓል። የተናገረውን ተናግሯል። ችግር የለውም እና ምንም ነገር ሀሳብ እንዳትሰጪ በዚህ ጉዳይ ላይ ማለት ነው። አይውሽ እኔ እንትን ያልኩት ነገሮች ተነጋግረው ወደ አንድ ነገር ማምጣት ይቻላል ብዬ ነበር የመጣሁት። ግን አይ ቲንክ እሱ ችግር ያለበት ከኤርሚያስ ጋር ነው ፐርሰናል ችግር ያለበት እንጂ ከእንትኑ ጋርም ከውይይቱም ከምንም ጋር አይደለም። እና ኢስ ኦኬ ኤፍዬ ወይ ጸጌ አንድ ይሄን ልበልና ልስጣችሁ ጸጌ። አይ በቃ ችግሩ ከኤርሚ ጋር ነው። ዛሬ አይደለም ከ10 ዓመት ጀምሮ ነው። አዲስ ሰው አይደለም። እኛ ከ10 ዓመት ጀምሮ እናውቀዋለን። ስለዚህ እኔ እንዲያውም ቅድም ኖ ልልህ ነበረ በውስጥ አድርጎት ሁሉ ብዬ ጽፌ ነበር። ለምን ችግሩ ከኤርሚ ጋር ነው ሰውየው። ዳትስ ኢት ኦኬ ዳስዋታ። እኔ አሁን የገባኝ ነገር ቢኖር እሱ ነው ከኮንቨርሴሽናችን። እሺ ምንድነው? እኔ ራፓፕ ላርግና እኔ ራፓፕ ማድረገው ይላችሁ ገስት ላይ ያላችሁ ሰዎች ሁሉ ከዚህ በኋላ ስታወሩ በየተራ እኔ አላወራም ከዚህ በኋላ እና በማስተዋል እንድታወሩ ነው። እሺ ኤቭሪባዲ ዋቺንግ ዩ እንደማችሁ እንደበሰለ ሰው ምናምን አድርጋችሁ ፐርሰናል ሳታረጉ በጣም በፍጹም ትትናና በክርስትና እንትኑን በጠበቀ መንገድ እንደዛ እንዳታወሩ። እሺ ፕሊዝ አደራ። ፐርሰናልም ነገር ደግሞ እንዳታወሩ። እሺ ፐርሰናል ስለሱ እንዳታወሩ። አካሄዱን ምናምን ትምህርቱን ምናምን ዋሬቨር አውሩ፣ እንደዛ አውሩ። ፐርሰናል ነገር በፍጹም እንዳታነሱ። አንድ ነገር ልናገር ፕሊዝ። ስራ ላይ ነኝ ያለሁት። ሌሚ ፊኒሽ ሪከርድ ስለሚደረግ ኦኬ። የምታወሩት ነገር በጣም በጥንቃቄ ይሁን ማለት ነው። ተሽሎ መገኘት ጥሩ ነው ማለት ነው። እንደዚህ ኢስ ኦኬ በቃ ተሳስተዋል። እኛ ደግሞ የተሻለውን ነገር ማሳየት ነበረብን እና በዚህ መንፈስ እንድትሆኑ እኔ እንትናችሁን ለማውረድ ነው አሁን እያወራ ያለሁት ማለት ነው። ኤኒዌይስ የነበረው ውይይት ላይ ኦኬ የነበረው ውይይት ተጠርተዋል፣ ዲቤት ተጠርተዋል። ዲቤት ተጠርቶ ደምረው አልመጣም። ኦኬ አሁን ደምረው ያልመጣው ምክንያቱ ምንም ይሁን አሳማኝ ሊሆን ይችላል። የደምረው ምክንያት ምንም ይሆናል ምክንያቱ ማለት ነው። ጥሩ ምክንያትም ሊሆን ይችላል ያለው ግን አልመጣም አይደል? ደምረው ኦኬ አልመጣም። ሳይመጣ ቀራ። ግን ኤርሚያስ መጥቷል፣ ቀርቧል። አሁን ሲሳይን አይዶኖ ለምን እንደሆነ ሲሳይም ላይ የተነሳው ሀሳብ ማለት ነው። ሲሳይ ሆስት ነው፣ ጠርቷል፣ ሰዎች መጥተዋል። አሁን ደምረው ይታወቃል። በተመሳሳይ ሰዓት ላይ ላይቭ ነበረ፣ ላይቭ ከፍቶ ቤቱን ነበረ። አሁን እሱ ያጠፋው ምንድነው? ደምረው መጥቶ አይ በቃ ዲቤቱ ማድረግ አልቻልኩም በዚህ ምክንያት ይቅርታ ቢል ሲሳይ ቤት ጥሩ ነበረ። ኢሶኬ አሁንም ኢሶኬ እንደዛ ለማለቱ በቃ አላረገም። ቤቱ ላይ ከፍቶ ፕሮግራም አድርጓል። ምንም ችግር የለው። አሁን በጣም የበደል የሚሆነው የኃጢአት የሚሆነው ደግሞ ኤርሚያስ ደግሞ መተህ ማውራት አልነበረብህም የሚለው ነገር ምንም ነገር ያልገባኝ ነገር ቢኖር እሱ ነው። አሁን ራሽናል ሆኜ ለማሰብ ሞከርኩኝ፣ ነገሩን እንዲገባኝ ፈለግኩኝ። ግን ምንድነው አርግ ማለት የሚሉ አልገባኝም። መጥቷል እሱ ዲቤቱን ሰዓት ጠብቀው ዲቤት ሊያደርግ ቀርቷል። ኢሶኬ በቃ የተዘጋጀውበትን ላውራ ብሎ በማውራቱ ምንድነው እንደ ጥፋት ተደርጎ የተቆጠረው? እና ደግሞ አሁን አሌክስ አንተ ስለሌለህ
አንተ ጋር ብዙ ማነሳው ፖይንት ነበረኝ ብንቆይ ብዙ ኮንቨርሴሽኖች ማድረግ ነበረ ግን አንተ በሌለህበት ኦኬ እኔ አላወራም ግን አሁን ያሳየኸው በጣም 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 አደገኛ ነገር ነው ተናግረህ የወረድከው በጣም 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 ከባድ ነገር ነው እና ሼሞን እኔ በጣም አፍሬ ያለው ባንተ ማለት ነው አትሊስት እኔ አልሳደብም እያልክ እየተሟገትክ ከዛ እንደዛ አይነት አጸያፊ ንግግር እንዴ ክርስቲያን እኮ ከተሳደበ እንኳን ካመለጠው ስድብ እኮ አለው የክርስቲያን ስድብ ሁሉ ኃጢአት ነው ነውር ነው ግን የበጨዋ አስተዳደግ ያደገ ሰው ስድብ እንኳን አለ ኦኬ እንደዛ ቢሆን እንኳን ኢስ ኦኬ እንደዛ በቃ ቢሆን ኖሮ ማለት ነው እና በጣም አስቀያሚ ነገር ነው እንትን ያልከው እና አምሹር ሪግሬት ታደርጋለህ በዛ ማለት ነው ትክክል አይደለም ያደርገው እና ገስት ላይ ያላችሁ በጣም የምወዳችሁ እህቶቼ ወንድሞቼ ስታወሩ ካሙን በጣም ተረጋጉ እሺ በጣም ተረጋጉና ሐሳቡ ላይ whatever ትምህርቱ ላይ እሱ ያነሳውን የተናገረውን ነገር ምናምን እሱ ላይ ብቻ ትኩረት አድርጉና በጣም በተረጋጋ ሁኔታ አውሩ እንደዛ ለእንትን እንዳይመች አድርጋችሁ እሺ ተባረኩልኝ ሜርሲ አንቺን ስላፈንኩሽ ሂጂና አንቺ የምትፈልጊውን ሐሳብ አሁን በደንብ ሐሳብሽን መግለጥ ትችላለሽ ሚዩት ነሽ እሺ አው ሶልዬ ኔትወርክክ ነው መሰለኝ ተከፍቷል ኮሜንቱ እኮ ከተከፈተ ኔትወርክክ ይሆናል አው በጣም ታፍኛለሁኝ በመረጃ ነው ማውራስ ኦኬ ያለው ሰው መረጃዬን እንዲሰማ ስለፈለኩኝ ነው ኦኬ አንድ ነገር ልናገር እሺ አንድ ደቂቃ ሶሪ ስራ ላይ ነኝ ኤፊ እኔ አንድ ነገር ልንገር ዛሬ እንኳን የተናገረውን ነገር ልንገር ይሄ ወንበዴ ነው ወንበዴ ፓስተር ምንድነው ያለው እዚህ ፕላትፎርም ላይ ተሳዳቢ ብቻ ስላለ ስላሴን የሚያስተምር ስለሌለ መዝሙረ ያሬድ እንዲያስተምር ጠይቀዋለሁ ያለ ወንበዴ ነው ይሄ ወንበዴ ፓስተር ከሆነ እሱ ነው ስለ ስላሴ የሚያስተምረን እንጂ የኦርቶዶክስ ዲያቆን አምጥቶ እኛን ስላሴ ያስተምረን ቤተክርስቲያን አለን ቤተክርስቲያናችን ስለ ስላሴ ታስተምረናለች አስተምረን ብለው የጠየቁት የሱ ምእመናኖች ከሆኑ እሱ ቤት ወስዶ ነው መዝሙረ ያሬድ እንዲያስተምር ማድረግ ያለበት ዛሬ ትልቅ ፖለቲካ ነው የሰራው ትልቅ ፖለቲካ ተሳዳቢ ብቻ ስለሆነ እዚህ ፕላትፎርም ላይ የሚያስተምር ወንጌላው የለም ለዛ ነው መዝሙረ ያሬድን አስተምር ያልኩት ያለ ሰው ነውና ይሄ ሰው ፓስተር ነው ብላችሁ እንዳትጣሙት ችግር የለውም ተሳዳቢ እኮ አሁን ፕሩፍ አድርጓል ራሱ አሁን እኔ እሱ የተሳደበውን ፓፓ የሚባለው ፕላትፎርም ላይ እንትን ብዬ አላውቅም ሰምቼ አላውቅም እንደው ይሳደባሉ የሚባሉትም በደጅ ያሉ አህዛቦች እንደዚህ አይነት ስድብ ትተዋል አሁን በጣም አስቀያሚ የሆነ ስድብ ተሳድቦ ነው የወጣው ማለት ነው ኢስ ኦኬ ራሱን ኤክስፖዝ አድርጓል ችግር የለውም ሊያየ እና እንዳልኩት ነው ትንሽ እንትን ሲሰጥ ብዙ ነገሮች ኤክስፖዝ ይሆናሉ እና ሜርሲ እንትን በይ እኔም ቅድም ወደ በኋላ ላይ አነሳዋለሁ ያልኩት አፕሮች እሱን ነበረ ከዚህ በፊትም አሁን ያልሽውን ሲናገር እንትን ብለናል እና ምንድነው በነገራችን ላይ አንድ ነገር እኔ ልንገራችሁ ኦርቶዶክሳውያን ኦኬ ኦርቶዶክሳውያንን ማታለል አትችሉም በጣም ከባድ ነገር በነገራችን ላይ እዚህ ፕላትፎርም ላይ ኦርቶዶክሳውያንን ማታለል እና አሁን እንደሱ ስላልክ አሁን ኦርቶዶክሳውያን ይወዱኛል ምናምን ነው ዳትስ ኖት ትሩ አሁን ኦርቶዶክሳውያንን ብቻ እንትን አይደለም እኔ አሁን ብዙ ነገር አልናገርም እንደሱ ልታታልል አትችልም በደንብ ያውቀዋል በነገራችን ላይ ኤቭሪ ሲንግል ኤርሚያስን እንዴት እንደሚወዱት አልነግርህም ኤርሚያስን እንዴት እንደሚወዱት ኦርቶዶክሳውያን ለማወቅ ያን የታመመ የተባለ ጊዜ የሆኑትን ማየት በቂ ነው የነበረውን ጊዜ ማለት ነው ኤርሚያስን ቢቃወሙትም ቢሰድቡትም ከርስ ቢያደርጉትም ግን ዶሮ ሞቲቭን ያውቃሉ መንፈሱን ይረዳሉ ኦኬ እና የሚናገርበት ሞቲቭ ያውቃሉ ተንኮል እንደሌለበት ያውቃሉ ኦኬ ክፋት እንደሌለበት ያውቃሉ በደንብ ነው የሚያውቁን አንዴ መንግስቱ ኃይለማርያም ሲናገር ኮሌታውን እያዘ ይሄ ህዝብ ብታምኑ ባታምኑ እንዲህ አድርጎ ነው የሚያቀን ይላል ትከሻውን ወደ ላይ እያደረገ ያውቃሉ ኦርቶዶክሳውያን አንተ በቃል ሸንግለህ ያንተ ልታረጋቸው አትችልም እንደዛ እንዳይመስል አንተ ጋር ሊሰበሰቡ ይችላሉ ብራቮ ፓስተር ብለው ሊጽፉ ይችላሉ ግን እንዲትል ያውቁሃል ነው የምልህ በጣም ነው የሚያውቁት እና እንደዛ እንትን አትበል እነሱ የሚወዱት ማንን ቀሲስ ዲበኩሉን አላየህም
ሲናገሩ ቀሲስ ድበኩሉ ራሱን ሆነው የሚመጣ ጴንጤ እንወዳለን፣ ጴንጤነቱን የሚያከብር ኦኬ ሃይድ አድርጎ እንትኑን ማይመጣ ነው የምንፈልገው እያሉ በተደጋጋሚ እኮ ነግረዋል። ሰሚ ጠፋ እንጂ ያውቃሉ ኦርቶዶክሶች። እና እናንተ በምትጠለው ካፋችሁ በሚወዳድቁት ሽርፍራፊ ቃላቶች ልትደልሏቸው አትችሉም። ኦኬ እየጠሉ ይወዱሃል። ውስጥን ሲያውቁ የሚወዱ እየመሰሉ ደግሞ ይጠሉሃል። እና ትክክል አይደለም። አሁን አፕሮች ይሄ የምትሄዱበት መንገድ ትክክል አይደለም። ኦርቶዶክሳውያን የምትወድ ከሆነ ኦኬ ተሳሳቱ የምትልበት እውነት ላይ ቆመ እዛ ላይ መንገድ ነው ወደ አንተ እንዲመጡ ነው። ኦኬ እሱ እኮ ነው አይደለ እንዴ? አሁን ሜርሲኮ በጌታ የሆነችው እኮ የዘላለም ዕድል ፈንታዋን እኮ ነው የወሰነችው እኮ። አሁን ኦርቶዶክሶች ኑ ወደ እኔ ስትል እኮ ወዳቸው እኮ ነው። አብረን ዘላለማችን አንድ ይሁን እያለች ነው እኮ። የምንሄድበት ፍጻሜያችን አንድ ይሁን እንደዛ ይላል እንዴ? ሰው የሆነ ሽልማት ደርሶት ሎተሪ ምናምን ደርሶት ኑ አብረን እንሂድ ገንዘብ አገኘው ወይ እንደዚህ ስራ ብለው ይዟችሁ የሚሄድ ሰው የሚጠላችሁ ሰው ነው እንዴ? አይደለም። ወደ እሱ ዕድል ፈንታ እኮ ነው ይዟችሁ እየሄደ ያለው። የሚጠላችሁ እንደውም ተደብቀው የሚሄድ ሰው ነው። አሁን ለኦርቶዶክሳውያን መድኃኒት ደብቃችሁ እንደምትወዷቸው ፕሪቴንድ የምታደርጉ ሰዎች ነፍሰ ገዳይ ናችሁ። እነሱም በነገራችን ላይ በሂደት ወደፊት በጣም ነው መጽሐፍ ቅዱስ ምን ይላል መሰላችሁ? ደፍሮ የሚገስጽ ይልና የኋላ ኋላ ነው የሚለው መጽሐፍ ቅዱስ። የኋላ ኋላ ሞገስን ይቀበላል ይላል። ኦኬ ደፍሮ የሚገስጽ ሰው አሁን አይደለም የኋላ ኋላ ሞገስን ይቀበላል። ሰምታችኋል? እዚህ ፕላትፎርም ላይ የሚያስተምሩትን ሰዎች እዚህ ገስት ላይ ያሉትን እህቶች ወንድሞች ዋሬቨር ኤርሚን ጨምሮ ሲናገሩ የሆነ ጊዜ ሰዎች ሰምታችኋል? እናንተን ሰምተን አንተን ሰምተን እንደዚህ ምስክርነትን ሰምተን እያሉ ሲባርኩ የኋላ ኋላ ሞገስን ይቀበላል ማለት ይሄ ነው። አሁን መድኃኒታቸውን ነው እሱ እየሰጠ እኮ ያለው። አሁን የሚድኑበትን መድኃኒት ማለት ነው። አንተ የሚድኑበትን መድኃኒት ደብቀህ እወዳቸዋለሁ ባላንስ ነኝ ዳስ ነው ትክክል አይደለም። አሁን እኛ ለምንድን ነው እኔ የወንጌል አማኙን ሳትሸጡ ኦርቶዶክሳን እንዲወዷችሁ ማድረግ አትችሉም እንዴ? ኦርቶዶክሳውያን እኮ የሚወዷቸው ብዙ ሰዎች አሉ እውነትን ሳይሸጡ ማለት ነው እንዴ። ከወንጌል አማኝ እንትና ደስ ይሉኛል እወዳችኋለሁ የሚሉ ሰዎች ብዙ አሉ አይደል እንዴ? ወንጌል ሳይሸጡ ማለት ነው። እንደዛም እኮ ይቻላል እኮ እውነትን ሸጠ በማስመሰል ምናምን እንደዛ አይደለም። እንደዛ ማድረግ የለባቸው። መዝሙር ያሬድ ስላሴን ቢያስተምር መዝሙር ያሬድ እናውቀዋለን። ቲክቶክ ላይ ጎበዝ አስተማሪ ነው፣ ጎበዝ ተዋይ ነው። ግን ኦርቶዶክሳዊ ነው፣ የወንጌል አማኝ አይደለም። አሁን እኛ መዝሙር ያሬድ የዘላለም ሕይወት አለው ብለን አናምንም። እኛ መዝሙር ያሬድም ኤፍሬም ባለ ጊዜ የዘላለም ሕይወት አለው ብለው አያምንም። ለዛ እኮ ነው እኔን የሚሰብከኝ። ካልሆነማ ምንድን ነው የሚያጨቃጭቀን 24 ሰዓት? ዝም ብለን በጌታ ሰላም ተጨባብጠን እንትን አንልም እንዴ? ናና እኔ ቤት አስተምር ስትለው ስላሴን አንተ ቤት መጥቶ አስተማረ። ኦኬ ሰው በዛ ትምህርት ተነክተው የሆኑ 4 ሙስሊሞች ቢመጡ ወዴት ቤተክርስቲያን ነው የሚሄዱት? ወደ ያሬድ ቤተክርስቲያን አይደል ይዟቸው መሄደው? ኦኬ ትክክል ነው ለአንተ ሰው እንደዛ ከሆነ ካዲያ ለምንድን ነው አንተ ወንጌል አማኝ ሆንከው? ሰው የምትመራቸው ሰዎች ካሉ እነሱንም ይዘህ ለምንድን ነው ማትሄደው? በቃ ኦርቶዶክስ ትክክለኛ የእውነት መንገድ ነው ብለህ የምታምን ከሆነ ትክክለኛ እምነት እሱ ነው ብለህ የምታምን ከሆነ መሄድ ነው አዛ። አይ ትክክል አይደለም ተሳስተዋል ካልክ ግን የምትወዳቸው ከሆነ የተሳሳቱበትን ማሳየት ነው። እኛ አፕሮች ላይ አላወራንም። አፕሮች ላይ እኮ የተለያየ ሊሆን ይችላል እኮ። ትክክል ልንሆን እንችላለን። ትክክል አሁን እኔ ኤፍሬም የሚያወራበት ቶን ትክክል ላይሆን ይችላል። ኦኬ አካሄዱ ትክክል ላይሆን ይችላል። ዋሬቨር ግን እውነት ነው። እውነትን ግን ይዣለሁ። ምናልባት ያንን እውቀት ስሰጥ ምናልባት ተቆጥቼ ሊሆን ይችላል፣ ጮኬ ሊሆን ይችላል። አካሄድ ላይ ችግር ሊኖርብን ይችላል። እሱን እኮ መመካከር እንችላለን። ይሄ እንደዚህ ብታረግ፣ ይሄ እንደዚህ ብታረግ፣ ይሄ እንደዚህ ብታረግ ማለት ነው። ግን ያ ማለት እውነትን መሸጥ አይደለም። እውነትን ግዛ ነው እንጂ የተባልከው ሽጥ አይደለም የተባልከው። እውነትን ሸጣ አይደለም እንዴ። አሁን ለሚሞተው አንድ ጊዜ እኔ ዶክተር ማሙሻ ፈንታ ሲናገር ነበረ። ኮንፈረንስ ሄዶ ማሙሻ ፈንታ አገልግሎ ኦኬ ልክ አገልግሎ ተመልሶ ሲሄድ አገር ቤት ስልክ ተደወለለት።
ገና እንደገባ እና ከፊት የነበረችው ስታገለግል እንደዚህ ብለው ምልክት ሰጡትና እሷ ልጅ ሞተች አሉት። ኦኬ በመኪና አደጋ ይመስለኛል ታሪኩን ካረሳሁት ሞተች እኮ አሉት። እንግዲህ ትላንት ቁጭ ብሎ ሲሰብክ ነበር፣ ከፊት ተቀምጣ ነበር እሷ እና ዶክተር ማሙሻ ምን አለ? ቀን ልጄስ ቢሆን ያስደነገጠኝ እኔ ከመሞቷ በላይ አለ ያኔ ቀን ልጄስ ቢሆን እሷ ፊት ለፊት ተቀምጣ የሆነ ቀልድ ተረት ነግሬያትስ ቢሆን ይሄ ነገር አያሳስባችሁም እንዴ? አንተ አሁን ባላንስ ለማድረግ ነው ምናምን እንዲወዱ መድኃኒት ደብቀህ እየቀለድክባቸው የሆነ ሰው እኮ ይሞታል እዚህ አሁን 700 ምናምን ሰው። እኔ እኮ ዛሬ ማታ ልሄድ እችላለሁ። ስለሱ አይገዳችሁም እንዴ? ስለሚጠፉ ነፍሳት አይገዳችሁም እንዴ? እንዴ እዚህ ምን አይስክሪም ለመሸጥ ነው እንዴ የመጣ ነው? እኛ አይኔ ገለልተኛ ነው ሆነ አሪ ሲሪየስ ገለልተኛ ዋጅሚን ባይዳት ገለልተኛ ማለት እንዴ ከምንድን ነው የምትገለለው እንዴ? ወንጌል አይደለም እንዴ ያዝ ነው ጎበዝ የመጣ ነው ሶሻል ሚዲያ ላይ ምንድነው እንዴ ወንጌል ነግረን እኛ ይበራልንን ለሰዎች ደግሞ ያንን እውነት አካፍለን ወደኛ እንዲመጡ አይደለም እንዴ? ወይስ ደንበኛ ለማፍራት ነው? ደንበኛ ለማፍራት እኮ ከዚህ እኮ ብዙ የተሻለ ነገር እኮ አለ። እውነት ለመናገር ሁሉ ሰው እንዲወድ ልታደርግበት የምትችል አሁን በዚህ ሰዓት ሌሎች ቤት ብትሄድ ምናልባት 4,000 5,000 6,000 ሰው የሚያያቸው ሰዎች አሉ እኮ በቃ ደንበኛ አፍርተው ማለት ነው። ቴንጎ ሄድ ያኛውን መንገድ ለምን አትሄዱም እንዴ? አሁን እዚህ ላይ እኮ እኛ የምንናገረውን አይተው የዘላለም እድል ፈንታቸውን እኮ የሚወስኑ ሰዎች እኮ አሉ እኮ። እኔ እንደዚህ የምታደርጉ ሰዎች እኔ በጣም 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 ጥንቃቄ ብታደርጉ። ሌላው ደግሞ በቃ እናንተ ያንን መንገድ ስሩት። ለምን ትዘላላችሁ? ኦኬ ኤርሚያስ ትክክል አይደለም ብላችሁ የምታምኑ ሰዎች ካላችሁ የኛ ልጆች ኦኬ ኢስ ኦኬ እንደዛ ብላችሁ ማመናችሁ የእናንተን ትክክል ለምን አትሰሩ? እና ሰው ይምጣ ይስማችሁ ይከተላችኋል። ትክክሉን ስሩ እናንተ። ለምንድን ነው የምትዘሉት? ኤርሚያስ ትክክል አይደለም ብላችሁ ድንበር ዘላችሁ ለምን ትሄዳላችሁ? ኦኬ እሱ በገባው ልክ በተረዳው ልክ በተሰጠው ልክ እየሄደ ነው አይደል? ኦኬ ትክክል አይደለም እሱ ጥሩ ደግሞ ትክክለኛውን አሳያ እንዴ። እሱ ትከሻ ላይ ረግጠ እዚህ ጋር ነኝ ይሁኝ ምናምን ይባላል እንዴ? ደንበኛ ትስባለህ እንዴ? ሰው ትከሻ ላይ ተቀምጠ አገን በቃ ጥሩን አሳያ አንተ ሳትነካሱ። ኢሶኬ የኤፍሬም አካሄድ ትክክል አይደለም። አዎ ትክክል አለ አንተ ጋር። አዎ ኢሶኬ ያንን ለምን አታሳያቸውም? ሰዎች ይምጡና ይስሙ። በዛ መንገድ ደግሞ ሰዎች ይባረኩ ይጠቀሙ። ግን ኤፍሬም ትከሻ ላይ ረግጠህ ና እዚህ ጋር ነኝ ይሁኝ ይባላል እንዴ? አደም የላችሁም። እንደዛም እኮ የላችሁም። የህብረት አንድነት ያን ስፕሪት መጠበቅ ብትፈልጉ ኖሮ ደውላችሁ እንኳን ታወራላችሁ። አንድ ቀን ደውላችሁ አታውሩም። አስተያየት እንኳን ሰታችሁ አታውቁም። ለምንድን ነው እንደዚህ የምታደርጉት? ለምንድን ነው እንደዚህ ነው እንደ ቢሆን እንዲህ ተመካክራችሁ አታውቁም። ሰው እኔ ተሳስቼ እንኳን ብታየኝ ኤፍሬም ይሄ አፕሮች ትክክል አይደለም ብለህ እኔን ማትፈልገኝ ማትነግረኝ ከሆነ የሆነ ላይቭ ላይ ከፍተህ ትክክል አይደለም ኤፍሬም አፕሮች ብትል ያ ምንም የሚያሳየው ነገር የለም። እኔ ትከሻ ላይ ሆነ መታወቅ ነው የፈለከው ማለት ነው። እኔ ትከሻ ላይ ረግጠህ እዚህ ጋር ነኝ ይሁኝ ኤፍሬም ትከሻ ላይ ነኝ እያልክ ነው። ብቻህን ቁመትህ አላሳየውም ማለት ነው። ሰውን ዘኬዎስ ዛፍ ላይ እንደወጣ ሰው አንተ ኤርሚያስ ጭንቅላት ላይ ወጥተህ ይሁኝ እዚህ ጋር ነኝ እያልክ ነው ማለት ነው። ለመታየት ነው ማለት ነው። አለበለዚያ ኤርሚያስ ጋር ትደውላለህ፣ እኔ ጋር ትደውላለህ። አክሰስ የሚደረግ ሰው አይደለም እንደ ኤርሚያስ አለ አይደል? እንደ ሶሻል ሚዲያ ላይ 24/7 አክሰስ ይደረጋል። አትደውልም? ከዛ ኤርሚ እንደዚህ ይሄን ነገር እንዲህ ብናረግ ብለህ ሀሳብ አትሰጥም እንዴ? እንደ ወንድም መመካከር ነው። ኤርሚያስ ደግሞ የሚሰማ ሰው ታናናሹን የሚሰማ ሰው ነው፣ ታላላቁን የሚሰማ ሰው ነው። ትክክል አይደለም ከተባለ ይሄ ነገር እንደዚህ ብናደርገው ሲባል እሺ የሚል ሰው ነው፣ የሚታዘዝ ሰው ነው። ማያምንበትን ነገር እንኳን የሚታዘዝ ሰው ነው፣ ለትንሽ ለትልቁ። እንዴ አረ ትክክል አይደለም ባካችሁ እንደዛ እንዴ አትሰሩ ወይ ሰው እንዲሰራ አታደርጉ እንዴ? እናንተ ትክክል ነው የምትሉትን ስሩ፣ በቃ ስሩ። ይሄ በዚህ መንገድ ነው ትክክል የምትሉት ስሩና በቃ ፍሬ ይታይ፣ ደግሞ በዛ ውጤት ይታይ። ሰው ደግሞ እንደዛ ውጤት ሲያይ ደግሞ ህዝቡ ደግሞ ይመጣል።
እኛም እንመጣለን፣ ተከትለን እንመጣለን ህዝቡን ማለት ነው። በቃ እናንተን ደግሞ ጥሩ እንትን አሳዩ እና ይሄ ትክክል አይደለም። በጣም አካሄዳችሁ ትክክል አይደለም። አሁን በቃ ሾርት ከቱ እንደዛ ነው። በጣም ተወዳጅ ለመሆን ታዋቂ ለመሆን ቲክቶክ ላይ ብዙ ሰው እንዲያይ አሁን ጴንጤኔን ትላለህ፣ ጴንጤን ትሰድባለህ። በዛኛውም ሳይድ እንደዛ ነው። በነገራችን ላይ ኦርቶዶክስ ነኝ ብለህ የኦርቶዶክሱን አገልጋዮች ስትሳደብ ብዙ ሰው ይሰበስባል። እንደዛ አይነት ትሬንድ ተለምደዋል። ለእናንተ ጥሩ አይደለም። አሁን በዚህ ብትታወቅ ምን ያደርግልሃል? መታወቅ እኮ ቀላል ነው። መታወቅ ቀላል ነው። ሰዎች ሰው ገለው እኮ ይታወቃሉ ዓለም ላይ እኮ። ግን በዚህ ብትታወቅ ምን ያደርግልሃል? ነገ ልጆች ምን ልትል ነው? እነንትናን ሰድቤያቸው ታዋቂ ሆንኩኝ ልትል ነው? ኧረ እባካችሁ እንዴ! እኔ ትልልቅ ሰዎች በተለይ ብዙ ኤክስፔክት ከእናንተ የምናደርግ ሰው፣ ኧረ እባካችሁ ሰከን በሉ። እሺ ሜርሲ፣ ይቅርታ በጣም ብዙ አወራሁ። ኢትስ ኦኬ ኤፍዬ፣ በቃ የውስጤ ነው የተናገርከው። ይሄ ነው እሱ ያለበትን ችግር። እኔ ግን መረጃ ስለያዝኩ ነበር ለሰው ማሳወቅ የፈለኩት። ሁሉም ሰው ማውራት ይፈልጋል። ምን ላድርግ? አንድ እጄ ላይ ያለውን መረጃ ለሰው ልንገር። አይ ቲንክ አንድ ቁጥር ይቀር እንትን እንዳታርግ ይቀር እሱን ላይ ማስረጃ የለም። እጄ ላይ ያለው እኔ እናንተ ወንድሞቼ እንደው ሜርሲ እንደዚህ አድርጊ፣ ሜርሲ እንደዚህ አድርጊ። እኔ አሁን ይሄ ትእዛዝ ነው፣ አሁን የምሰጥሽ ትእዛዝ ነው። እሺ ቢንዬ፣ እሺ ቆይ አንድ ጊዜ ቢንዬ፣ አሁን እኔ ትእዛዝ ነው የምሰጥሽ ሜርሲዬ፣ እንደ እንትን ሳይሆን ማለት ነው። አሁን በቃ ወንጌል ንገሩ ፕሊዝ። አንቺ ጀምሪ። እዚህ የተሰበሰቡ ሰዎች አሉ። ምናልባት አንድ ሰው ልታገኝ ትችላለች ከዚህ ከተሰበሰቡት ሰው። በቃ ፍቅርሽን ግለጭላቸው፣ ወደዚህ እውነት እንዴት እንዲመጡ እንደፈለግሽ አድርገሽ አንቺ እንደዚህ ንገራቸው። ገስት ላይ ያሉትም እንደዛ እንግራቸው እና እንወዳቸውን እንገራቸው፣ እንባርካቸው። የሚሰሙንን ኦርቶዶክሳውያን ይሁኑ ኦንሊሰስ ከፕሮቴስታንት ውጭ ያሉ ማንኛውም ዲኖሚኔሽን ውስጥ ያሉ ፕሮቴስታንትም ውስጥ ያሉ ሰዎች አንዳንድ ሰዎች ያልጠራላቸው ሰዎች ለእነሱም ቢሆን እንደዛ እንንገርና እንደዛ እንጨርስ። እሺ ሜርሲ። ኤቪ በቴክኒካዊ መንገድ አፈና እያረክብን ነው። ተው እናውራ፣ ትንሽ ልናወራ ነው የገባነው። ግን አሪፍ አይዲያ ነው። እኔም እስማማለሁ፣ ጌታን እስማማለሁ። ምናልባት ኮመንቴን አላነበባችሁ ይሆናል፣ ከዛ በኋላ ዘጋችሁት ይሆናል እንጂ ውይይቱን ከመጀመራችሁ በፊት ምን ነበር ያልኩት? ቢቻል እና ብትችሉ መጀመሪያ በቴሌግራም ላይ ብታወሩት ብዬ ነበረ። አይነዊት እንደዚህ አይነት ነገር ወይም ከዚህ የባሰም ነገር ይመጣል ብዬ አስቤ ነበር። ለምን ሚዲያ ነው፣ ሁላችንም በተለይ ኤፊ በደንብ ኤክስፔሪንስ አለ ሚዲያው ላይ ማለት ነው፣ ኮንስኮንሱ ምን ይዞ እንደሚመጣ ማለት ነው። እና ልጁ መረታት የሚፈልግ ልጅ አይደለም። የትላንቱ ውይይት ቤቱን ባደረገው ውይይት ገብቼ ነበር እኔም ማለት ነው። ሲነሳ ያው በወንድማችን ኤርሚያስ በኩል ሳይድ ተይዞ ይቅርታ አንድ ጊዜ መነን አለሽ? አዎ እኔም ፓስተር ይግባ አለሽ። ዝም ስላለች ነው ረጅም ሰዓት። ኧረ ቆይ እድል እኮ አልተሰጠንም እኮ ማውራት። ቆይ እሺ መነን አንቺማ አለሽ ትሄጃለሽ። እሺ ፓስተር ላስገባው ብዬ። ፓስተር የት አለ? ቢን ይቀጥል እስከዛ። ከዛ ዘይድ አለ፣ ሶልዬም አለ። ፓስተር አንድ ቁጥር ጽፈህ ነበር። መነን ብዙ ሰው እየጠበቀ ከሆነ እያወራን እንወርዳለን። ችግር የለም። በቃ እንደሱ ያው ፓስተር አንድ ቁጥር ጽፎልሻል። እሺ የታለ? ይሮጣል። ሞዴሬተሮች ሳቡ ቢኒዬ፣ እኔ ስራ ላይ ስለሆንኩኝ ጨርሻለሁ። እወርዳለሁ። ጨርሻለሁ። እና ትናንቱ ቦታው ላይ ነበርኩኝ ማለት ነው። ገብቻለሁ። አሌክስ የሚያወራበትን ቶን እና ድምፀት ይገባኝ ነበረ ታቾኝ እና አላስቻለኝም። ገባው። አንደኛ ከኤርሚያስ ጋር ያለው ቅራኔ እንዳለው ያስታውቃል። ሁለተኛ ደግሞ ከሆስቱ ጋር ከማን ከሲሶ ጋር ማለት ነው። ሀሳቤን ከመግለጽ በፊት እድል ከሰጡኝ በኋላ በጣም ጠብቄ የመጀመሪያ የጠየኩት ጥያቄ አሌክሶ ከሆስቱ ጋር ከሲሶ ጋር ችግር አለብህ ወይ አልኩት። የመጀመሪያ ጥያቄ አይ ችግር የለብኝም። ኦኬ እኔ ደግሞ ችግር ያለባችሁ ስለመሰለኝ ነው። ባለፈው ቤትን ከፍተ ቪዲዮ
የስላሴ ነገረ ስላሴን በተመለከተ ኦርቶዶክሳውያን ለማስተማር እድል በሰጠው ምክንያት ሲሶ ቪዲዮ ሰርቶ ነበረ። ይሄ ነገር እንዴት ነው? እንዴት ታዩታላችሁ? ልክ ነው እንደዚህ መደረጉ ብሎ ኮሜንት አድርጎ ነበር። እሱ ነገር ምናልባት ካላስደሰተህ በሚል ጠየቅኩት ማለት ነው። ስጠይቀው ምን አለኝ? ፖለቲካማ እንዳትሰራ ፖለቲካ አትሰራም ብሎ ምን ላይ ሰጠኝ። ኖ ፖለቲካ ልሰራ አይደለም፣ ንግግርህ ይገልጣል ከሲሶ ጋር ችግር እንዳለብህ። የችግራችሁ መንስኤ ደግሞ ያንን ቪዲዮ በመስራቱ ምናልባት በዛ ነገር ሊሆን ይችላል ብዬ ስለው ያ ነገር ለሲሶም ደውዬለት ከሲሶ ጋር ተደዋውለን ፈተነዋል በሚል አስቀመጠ ማለት ነው። እና እኔ አሁን እያወራው ያለሁት ህጉ ላይ ነው፣ የዲቤት ህግ ላይ ነው ይበል እንጂ የዲቤት ህጉ ላይ አይደለም። የዲቤት ህግ ላይ ነው ቢልም ጓደኛው አሁን አብሮት የገባው ነው። ጓደኛ ስል እታቸው ነው እየሰማ ከሆነ እንዳይቀየመኝ፣ ጓደኛ ካልሆኑ ማለት ነው። አስሜን በጣም ስለማውቀው አስማማውን ማለት ነው። እሱ ህግን በተመለከተ ዲቤት ህግን በተመለከተ እዛው ጎግል አርጉ ይል ስለነበረ ጊዜ ያላቸው ጎግል እያደረጉ አወጡ ማለት ነው። እዚህ ማሻሻያ ሀሳብ ይዞለት መጣ። ያንን ሀሳብ አሌክሶ ገዛ ማለት ነው። ምንድነው ማሻሻያ ሀሳብ የነበረው? በዲቤት ህግ አንድ ሰው ከቀረ አለ 3 ነገሮችን አስቀመጠ። የመጀመሪያው ዲቤት አደራራጊው ምን ማድረግ አለበት? ዲቤቱን ማቋረጥ አለበት። የመጀመሪያ አንደኛ። ሁለተኛ ማቋረጥ እንኳን ባይፈልግ ለመጣው ሰው እድል መስጠት አለበት። ለመጣው ሰው እድል መስጠት አለበት። መጥቷል፣ እንትኖቹ ደንበኞቹ አሉ፣ ኦዲየንሶቹ አሉ። ለመጣበት ሀሳቡን መግለጽ አለበት። ሶስተኛ ምን አለ? አስማማው ያለውን ነው እንግዲህ የምነግራቸው። ሶስተኛው ተለዋጭ ቀጠሮ ማስያዝ ይችላል ዲቤተሩ ማለት ነው። ስለዚህ ከ3ቱ መጠቀም ያለበትን አንዱን ተጠቅመዋል። ማን? ሲሳይ ማለት ነው። አንዱን ምንድን ነው? አንደኛው ተወያለፍ እንዳለበት ያንን አደረገ ማለት ያንን ሀሳብ እገዛዋለው አለና ታረመ ማለት ነው። እና መታረሙን ተቀበለው፣ ሁሉም ተቀበለው ማለት ነው። አትሊስት ሲሳይ ላይ ችግር እንደሌለ ማንሳት እንዳለበት ግን የሆነ ነገር ስላለ መልሶ መላልሶ ይመለስበታል። ሲሳይ ላይ ችግር አለ እያለ ማለት ሲሳይ ላይ ችግር መኖሩን መግለጽ አይደለም ዋና ነገሩ ማለት ነው። አሁንም ደግሞ ከገባም ጀምሮ ሲናገር ሲሳይ ይላል አይደለም። የተናገረው አካል ላይ ወንድማችን ኤርሚያስ ላይ ነው የነበረው እንትን ማለት ነው። አሁንም ኤርሚያስ አትበሉኝ ይላል እንጂ ያስጨነቀው ለሱ እንደዛ አይነት ምላሽ ለምን ሊሰጥ እንደፈለገ የሚገልጽበት መንገድ ስለሌለው ማለት ነው። እኔም ያልኩት በውስጥ ብትጨርሱት ብዬ ያልኩትም አንዱ ይሄን ነበር። አንደኛ በውስጥ እንድትጨርሱ የፈለግኩበት ምክንያት ማለት ነው ከሚመጣው ኮንሲኩዌንስ ነው። ያውን ከኦርቶዶክሳውያን ጋር ታውቃላችሁ ያሉበት ሁኔታ ላይ ማለት ነው ከኛ ትንሽ ነገር ይፈልጋሉ። የሆነ ተንጠራርተው የሆነ ኢሹ ማድረግ የሚፈልጉት ነገር ይፈልጋሉ። እያንዳንዱ ቀደም ስትናገሩ ነበር ኤፍሬም፣ የተለያየ ካሜራ ገጣጥመው ይጠብቁናል። በዚህ ሰዓት እኛ ቤት ምን ተገኘ የሆነ እያነፈነፉ ነው ያሉት ማለት ነው። ከዛ አንጻር ለነሱ ማገዶ መስጠት እንዳይኖርብን ማገዶ መስጠት ስለሌለብን ከሱ የተነሳ ነው ያንን ኮሜንት አንብባችሁት እንደሆነ አላውቅም 2-3 ኮፒ አድርጌዋለሁ። ያደረኩት ምን አለ መጀመሪያ በውስጥ ብትጨርሱት በቴሌግራም ከዛ ብትመጡ የሚል ነበረ፣ ግን አልተሳካም። ልጁስ ካወራ በኋላ ኤፊ በትህትና ይጠይቀዋል፣ በትህትና ያወራዋል። በኋላ ላይ ግን ቶኑን ቀየረና ኦርቶዶክስን ስደብ ነው የምትሉኝ፣ ኦርቶዶክስን አልሰድብም የሚል ንግርት ተናገረ። እንዲህ መሆን አልነበረበትም። ማነው ኦርቶዶክስን ስደብ ያለ? በቃ በሌላ መንገድ ኦርቶዶክስን ስደብ እያላችሁ ነው። እየተጠየቀም ምላሽ አይሰጥም ማለት ነው። ሰው ራሱን አጋልጦ ወጥቷል። ኦፍኮርስ ማንኛውም ሰው በዚህ ሰዓት ፓስተር ነኝ ብሎ ስለለጠፈ ፓስተር ልንለው ሊባል አይችልም። የሰራውን ስህተት ግን ሰርቻለሁ ብሎ እዚህ ጋር ይቅርታ ተባብሎ ኤፊ ሲስበው ከአሌክስ ቤት ነበርኩኝ ታች ማለት ነው እና ሊያስታርቀው ወይም ደግሞ መልካም ለማውረድ እኔ ጋር ኑ፣ እኔን ተከትላችሁ ኑ፣ እንደው የምትሄዱበትን ቤት አላውቀውም ሼር አድርገኝ እያለው ነበር አስማማው። እሱም አይ ግደለም እኔ ስለምገባ ላይፍ እኔን ተከተሉኝ ብሎ መጣ። ኤፍሬም የያዘው በጎ ሀሳብ ነው። እንደዛም ቢሆን ግን በስልክ ማለቅ ቢችል ኖሮ ጥሩ ነበር፣ ግን አልሆነም። አሁንም ያለው ነገር ይህንን ሆኖ ራሱን ጠባሳ ጥሎ አልፏል። አሁን ምለው ምንድን ነው
ለነዛ ቤቶች ምንም አይነት ፍጆታ እንዳንሰጥ፣ ምንም አይነት የሆነ ነገር እንዳንሰጥ እንጠንቀቅ ለማለት ነው። ተባረኩ። እሺ ቢንዬ ተባረክ፣ ጌታ ይባርክ። ሶልዬ አንተ ታናሽ ስለሆንክ ጫን እልሃለሁ። እሺ ጠብቀኝ። ፓስተር ዘይድ ከዛ አጋቦስ። እሺ እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በያላችሁበት ማለት ነው። ለሁላችሁም ላይም ታችም ላላችሁ ሰላምታ ይድረሳችሁ። ለሁለት ነገር ነው፣ ሁለት ነገር ብቻ ቶሎ ተናግሬ መውጣት ነው የምፈልገው። በጣም አጭር የሆነ ነገር። አንደኛው ሜርሲን ለመለመን የገባሁት ስህተት በስህተት ስለማይታረም ጉዳይ በተመለከተ ያሉ አንቺ ጋር ያሉ ነገሮችን ምንም አታውጫቸው እዚህ ፐብሊክ ላይ ኢምፖርታንት አይደሉ። ምክንያቱም እኛ ፐርሰናል ጉዳይ የለንም። አንቺን ፐርሰናል ነገር የለሽም አውቃለሁኝ። ለምን እውነት ተነካ ነው ያንቺን እንትንና ፎርታት ማተር ብዙ በዚህ ምክንያት ይሄንን በዚህ ብትታዩ ጥሩ ይሆናል ብዬ አስባለሁ። ሜርሲዬና እባክሽ ልለምንሽ ምንም ነገር አታርጊ እሱን በተመለከተ። አንድ ሁለተኛው ማን ነው ኤፋዬ በግልጽ ሁሉንም ነገር አስቀምጧል በጣም ጥሩ በሆነ መንገድ። በተለይ የወንጌል አማኝ ነን ብለው በወንጌል ላይ ሊያመቻምቹ የሚሞክሩ ሰዎች ወይም ይሄ ርካሽ ዝና ፍለጋ የሚሄዱ ሰዎች በየዘመናቱ አሉ። ወንጌል አይሰሩም። እንደዚህ አይነት ሰዎች ወንጌል አይሰሩም። ታርጌታቸውም ወይም አላማቸውም ወንጌል መስራት አይደለም። ታርጌታቸውና አላማቸው እነሱ ታዋቂ መሆን፣ ዝነኛ መሆን ነው። ስለዚህ ወጣ ያለ ሰው ካዩ ከዛ ሰውዬ ጋር ይላተማሉ፣ ከዛ ሰውዬ ጋር ይጋጫሉ። ለምንድን ነው እሱ የሚጋጩት ያላችሁ እንደሆነ ርዕስ መሆን ስለሚፈልጉ ነው። በራሳቸው መቆም ስለማይችሉ ርዕስ መሆን ስለሚፈልጉ ነው። መንፈሳዊነት ይጎላቸዋል። በጣም መንፈሳዊነቱን ቅድም ኤፋ በግልጽ አስቀምጧል። ሪሊ ለክርስቶስ ወንጌል መቅናት ካለ ማሰብ ካለ ቤት ከፍቶ የኤርሚያስን ስም አንስቶ ማብጠልጠል አይደለም። እዚህ ኤፋ ስላለ መናገር እችላለሁ። ኤርሚያስን በኔ ልክ የሚናገረው ሰው የለም። በኔ ልክ የሚናገረው ሰው የለም። ከዋሻው ኤፋ አለ። በኔ ልክ ኤርሚያስን የሚደበድበው ሰው የለም። ቅድም ኤፋ ተናግሯል። የሚሰማ ልጅ ነው። ለምንድን ይሄን የምታረገው ያላችሁኝ እንደሆነ የኤርሚያስን ድካም፣ የኤርሚያስን ጉለት፣ የኤርሚያስን ስተት ምናምን ይዤ መጥቼ እንትን ከፍቼ እዚህ ቲክታክ ቤት ከፍቼ እሱ ምናምን እያልኩ ብል ይቻላል። እንትን ማድረግ ገብቷችኋል? በጣም ይቻላል፣ ግን አይጠቅምም። አንድ ሁለተኛ የኤርሚያስን አገልግሎት ማቅናት ነው ወይስ መደፍጠጥ ነው አላማው? ይሄ በጣም መታወቅ አለበት። የኤርሚያስን አገልግሎት ማቅናት፣ በኤርሚያስ አገልግሎት እየሆነ ያለው ነገር ለእግዚአብሔር ክብር እየሆነ ያለው ነገር፣ እየዳኑ ያሉ ሰዎች ጉዳይ ሪሊ እሿችን ከሆነ ኤርሚያስ የተሻለ እንዲያገለግል ከሆነ ሜዳ ላይ አይደለም ስለ ኤርሚያስ መተን አስተያየት የምንሰጠው። ኤርሚያስ መልአክ ነው እያልናችሁ አይደለም። ኤርሚያስ የራሱ የሆኑ ክፍተቶች፣ የራሱ የሆኑ ጉለቶች አሉ። በጸሎት እንረዳዋለን፣ በምክር እንረዳዋለን፣ በቁጣ እንረዳዋለን፣ በብዙ ነገር እናግዘዋለን። እየተስተካከለ ይሄዳል። ኤርሚያስ ሰው ነው፣ ምንም ጉለት የሌለበት ሰው አይደለም ኤርሚያስ። ለምን ይሄን የምታደርጉት ካላችሁ፣ ይሄን የምናደርገው በኤርሚያስ የተጀመረው የእግዚአብሔር ስራ የኛ ጉዳይ ስለሆነ፣ አንድ ሰው ወደ እግዚአብሔር መንግስት መምጣቱ የኛ ጉዳይ ስለሆነ፣ በማንም ይምጣ፣ በሜርሲ ይምጣ፣ በኤፋ ይምጣ፣ በቢኒ በማንም ይምጣ፣ በጸገነት ይምጣ፣ እኛ አንድ ሰው ከገሃነም ማምለጡ ነው ጥያቄያችን። ይሄ ነው ጥያቄያችን። በዚህ ልጅ አገልግሎት ይሄ እየሆነ ነው ወይ? አዎ እየሆነ ነው። እያየን ነው። ልንገባው
እና በዚህ አግባብ አይቶ ይሄንን ለዚህ ወንድማችን ብቻ ሳይሆን ሌሎችም ወንድሞች እባካችሁን እንዲሁ እንትን ለመባላል እሱ ሚዛናዊ ነው እሱ ምናምን ነው ለመባል አትድከሙ፣ ግድ የላችሁ አትድከሙ። ኢሜጃችሁን መሳል ማለት ስዕላችሁን ማስተካከል መገንባት፣ የገጽታ ግንባታም ከሆነ የያዛችሁት የእናንተን ገጽታ ለመገንባት ሌላ ሰው መደፍጠጥ የለባችሁ። ቅድም ኤፋ እንደተናገረ ሌላ ሰው መሰዋት የለባችሁም። በሌላ መንገድ የራሳችሁን ገጽታ በስርዓት ገንቡት ትችላላችሁ። እሱን ማንም አይቃወማችሁም። ግን ለወንጌሉ እንቅፋት በመሆን የእናንተን ገጽታ ለመገንባት መታገል እሱ ጥሩ አይመጣም። ወንጌል ሰምተው እንዲድኑ ለምንፈልገውም ሰዎች እንቅፋት ነው የሚሆንብን እና እባካችሁን ይሄ ባይሆን ጥሩ ነው ለማለት ነው። ሜርሲዬ ልመናዬን ስለተቀበልሽ በጣም ነው የማመሰግነው። ስህተት በስህተት ስለማይታረም ነው እንድትታዩ የጠየቅኩሽ። ስህተት በስህተት አይታረምም። ይሄን የዚህን ሰው ጉዳይ አሁን አውጥቶ ሜዳ ላይ እንትን ማለቱ የኛው ችግር ስለሆነ ታዩ፣ ምንም አይጠቅመንም፣ እሱንም አይጠቅመውም፣ እሱንም ለማቅናት አይረዳንም። እሱም እንዲታረም እሱም እንዲስተካከል ጆሮ እንዲኖረው አያደርግም። ቢሰማን አሁን ካለ ቢሰማን በውስጥ ቢያወራን እንደ ወንድማማች ብንነጋገር ሁሉንም ነገር መነጋገር ይቻላል። ግን እሱ ቀድሞ ወደ አደባባይ ይዞት ስለመጣ ጉዳዩን ምንም ማድረግ አይቻልም። ግን አሁንም እድሉ አለ። ተዘግቷል ማለት አይደለም። እድሉ ተዘግቷል ማለት አይደለም። ከፈለገ ያነጋግረን በውስጥ እኔን ሊያነጋግረኝ ይችላል። ከኤርሚ ጋር ቁጭ ብዬ ያነጋግረዋለሁ። ከኤፋ ጋር ቁጭ ብዬ ያነጋግረዋለሁ ምን እንደሚፈልግ እና እንደዛ ቢሆን ጥሩ ነው ብዬ ነው ማስበው። እግዚአብሔር ይስጥልኝ። አሜን። ፓስተር እየተባረክ ጸጋ ይብዛልህ። ይሄ ወንድምነት እንኳን ደህና መጣክ። ወይሽም የትየው ሰላም ብያለሁ። ሜርሲ ታደይ ቴሊያይ ቆሞስ የትየ ጸጊና ወንዲ ሌሎችም ቅዱሳን ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ። አንዳንድ መርሃ ግብሮች ቪዲዮ ተልከውልኝ እያየው ነበር። ከአንድ ፕሮግራም አለኝ ዛሬ የትኛውን ቤት ላይ አልገባሁም። ደግሞም ትንሽ በጣም ድካም አለብኝ። ጸጊ ያስጠንቅቃኝ ነው ትናንትና ውጣና ግባ ዘግታ ምናምን ብላ ጮኻ ከላይቭ ላይ ያሰጣችኝ። ቴንኪው እንደዚህ ስለምትረዱኝ በእውነት እና ተባረኩ። የሰማሁት ነገር ትንሽ መተውን ፈልጌ ነበር፣ ግን አንዳንዱ ወደ ስድብ ነገር ተቀይሮ እዚህ ገብቶ ጸያፍ ስድብ ሰድቦሽ የወጣ ሰው አለ። በቃ በጌታ ፍቅር ለምናችሁ እዚህ ያላችሁ ወንድሞችና እህቶች እንደምትወዱኝ ታውቃላችሁ። ድካሜንም ብርታቴ በጌታ ያለው ብርታት ማለት ነው። የኔ ብርታት የለኝም፣ እኔም እናንተ እንደዚሁ አውቃለሁ። በቃ ሰይጣን እግዚአብሔር ሲሰራ ይዟቸው የሚነሳቸው ሰዎች አሉ። ልጆቹን በጌታ ያመኑ እኛን ወንዶችና ሴቶች ልጆቹን ሰይጣን ሲሰራ ደግሞ እንደዛ ይዟቸው የሚነሳ ሰዎች አሉ። ከመካከላችንም ከሌላም ቦታ ማለት ነው። ይህን ሰው ተዉት። ሰሞኑን እየተነገሩ ባሉት ጉዳዮች ላይ ሀሳብ ለመስጠት ብሎ በሌሎች ሰዎች አሳቦ እኔን ለማስደብደብና የኔን ስም ለማጥፋት የተዘጋጀ ሰው መሆኑን ዛሬ ልንገራችሁ። ከፌስቡክ ጀምሮ ሲሰድበኝ የነበረ ሰው ነው እና አስታወስኩት። ማን ነው ብዬ ስጠይቅ ስለዚህ ሰው ለማጣራት ቅድም ቪዲዮ ላይ እንደሰማሁት እህትየው ያወጣሽው መረጃ ትክክለኛ መረጃ ነው። የተናገርሽው ቪዲዮ ላይ ሰማሁት ማለት ነው። የቀረም እጅሽ ላይ ካለ አለ የምረሽምቲው መረጃ ትክክለኛ ነው። ምንም በቃ ዝንፍ ያላለ መረጃ ነው የሰማሁት ስለሱ ከዚህ በፊት ፌስቡክ ላይ በነበረበት ማለት ነው። እና ከዛ ጀምሮ ነው ይሰድበኝ የነበረው እና ብዙ አልቆይም። በሌላ ቀን እንገናኛለን ጌታ ቢፈቅድ። ምንድነው ጌታ እንኳን ወደዚህ ዓለም መጥቶ ሁሉ አልተቀበለው፣ ሁሉም ደግሞ አልገፋውም። ጥቂቶችም ቢሆን ተቀበለውታል። አገልግሎታችንን ሁሉ አይቀበሉም። ሁሉም እንዲቀበሉም አንጠብቅም። ደግሞ ሁሉም አይቃወመንም፣ ሁሉም አይጣላንም። እና በየጊዜው ሰይጣን የቤት ስራ ሰጥቶ
የእግዚአብሔር እየሰራ ያለውን ነገር ለማደናቀፍ እንቅፋት የሚያኖሩ ሰዎች አሉ። ከእንደነኛ አይነት ሰዎች በፍጹም መራቅ ነው ያለብን። ይበቃዋል። ከተማረ ይማር። አንድ ነገር አስምሬ የምናገረው ቪዲዮም ላይ ሰማሁት። አሁን ስትናገር የሰማሁት እኔ ወንጌል አማኞች በቅንነት እንደምትሰሙ አውቃለሁኝ። ፕሊስ በእንደነኛ አይነት ሰዎች ቤት አትገኙ። ምንም የምትጠቀሙት ነገር ስለሌለ ማለት ነው። እኔም እንደዚህ አይነት ሰው ከሆንኩኝ እዚህ እኔ መርሃ ግብርም ላይ አትምጡ። እህትየውም ሜርሲያው እንደዚህ አይነት ከሆነች ከዚህ ቤት ልቀቁና ውጡ። በቃ እንደዚህ ክፋትን ሰንቀው ምናምን ነገር እንደዚህ የሚያደርጉ ሰዎች ካሉ ማለት ነው። እስከማውቀው ድረስ እህቶች እዚህም ያላችሁ ወንድሞች በክፋት እንደማታደርጉት ስለማቅ ነው። ይህ ሰው ግን በክፋት ተነስቷል፣ ይሄድ። አንዳንድ ሰዎች ወደ ኋላ የተመለሱ ትርፍ ጨብጠው አሁን እሱ እየሄደበትን ያለ መንገድ ነበር እነሱም ሲሄዱ የነበሩት እና መብቱ ነው፣ ይሄድ፣ ታውት። ግን በእኔ ምክንያት በተሰደብሽው ስሰማ በጣም እንደ እህት ውስጥሽን ሊጎዳሽ ይችላል። ግን የጌታ ጸጋ ይረዳሻል። ምን አይነት አጸያፊ ስድብ እንደሰደቡሽ ወንድሞችም ነግረውኛል። ቪዲዮዎችንም አይቻለሁኝ። አይዞሽ፣ አይዟችሁ። በቃ ለዚህ ብቻ ነው የመጣሁት። በምንም አይነት መልኩ ኤርሚዬ ምክንያት ሰላም ላንተ ይሁን። ያንተ ጉዳይ አይደለም። ኦኬ በእኔ ምክንያት አይደለም። ኦኬ እንዴ በእኔ ምክንያት እኮ መስሎኝ ቪዲዮን ስሰማ በእኔ ምክንያት ነው ወንድሞቼ ብላ ስትል እህትየው አንዷ ወንድሟ እኔ ነኝ። ሜርሲ ማለት ነው። በትክክል አዎ በእኔ ምክንያት ነው። በእኔ ምክንያት ነው። ትናንትናም እኮ ወንድሞች ገብተው እና አስቼ እነ ዜድ ቲክታክ እነ ፓስተር አስሚ ሁሉ ጭምር ሲሞግቱት አይቻለሁኝ። እና በእኔ ምክንያትም ጭምር ነው። በእኔ ምክንያት ካልሆነ በምን ታዲያስ? ሲሶ ካጠፋ ሲሶም በጌታ የሆነ ወንድም ነው። ደምረውም ካጠፋ በደምረው በራሱ መጠየቅ አለበት። ግን እስካሁን ድረስ እየሆነ ያለው እኛ ኦርቶዶክሳውያንን እኔ ኦርቶዶክሳውያን ተሳዳቢ ወይም ከኔ ጋራ ወገኔ ህዝቤ ወንጌላውያን ኦርቶዶክስን ተሳዳቢያን፣ እሱ ግን ኦርቶዶክስን ወዳጅ አድርጎ ሊስለው የፈለገው ስዕላል። ይሄ እርካሽ ፖለቲካ ይባላል። እኛ ወንጌላውያን በእንባ ነው የምንጸልይላችሁ። ኦርቶዶክሳውያን ውስጣችንን የሚያውቅ እግዚአብሔር ነው። ስንንበረከክ ምን እንደምንለው የህዝባችንን መንከራተት እያሰብን በእግዚአብሔር ፊት ምን እንደምንጸልይ በቤተክርስቲያናችን በጉባኤያችን ምን እንደሚጸለይ እናንተ አታውቁም፣ ኦርቶዶክሳውያን ማለት ነው። እኛ ግን እናውቃለን። ኦኬ ምን አይነት መንፈስ እንደተቀበልን ለታይታ አይደለም። ከዲቤቱ ማግስት ምን አይነት መንፈስ እንደተቀበልን ሰው እንዲያይ ብለን አይደለም። ለሆነ ፕሮግራም ገብቼ የጌታዬ መንፈስ ለዚህ ሰው እንድጸልይለት ሲያደርግ በምን አይነት እንባ እንደጸለይን ታውቃላችሁ። የክርስቶስ ልብ ነው ያለን። ሰውን መስበር አይደለም አጀንዳችን። ሰውን ቅስሙን መስበር አይደለም። ሰውን ለማዳን ነው። በሰው ላይ ግን የሚሰራውን ክፉና ትዕቢትን ግን እግዚአብሔር አይታገስም። በማንም ይሁን በማን በተናቀው በኤርሚያስ በኩል አንስቶ በተናቀችዋ በሜርሲው በዋቴቨር ብቻ በሚባሉ ተንቀዋል ተብሎ በሚባሉ በሰው ዘንድ እዚህ ግቡ ተብሎ በማይባሉ ብለው በሚሉ እግዚአብሔር መስራት ልማዱ ነው። በክንዱ ኃይልን አድርጓል ብላ እንዳለች ዛሬም ማድረጉን ጌታ አላቋረጠም። ትዕቢተኞችንም በልባቸው ሐሳብ በትኗል ብላ እንዳለች የጌታችን እናት ዛሬም ይበትናል። በትዕቢት ከተደራጀህ፣ በአመፅ ከቆምክ፣ ጴንጤ ሆን፣ ኦርቶዶክስ፣ ካቶሊክ ሆን፣ አይሁዳዊ ማንም አያመልጥም። ኤርሚያስ ይሁን ዋቴቨር እና በእኔ ምክንያት ነው እንዲህ እዚህማ የሰደባት እህቴን መጥቶ ማለት ነው። እንዲህ አይነት ወንድሞች ሊነግሩኝ እንኳን እስኪቀፋቸው ድረስ ያን ቃል ማውጣት እኔ አልሰማሁትም። ቪዲዮ ገና ስላልተለቀቀ ግን ይቀመጥለት፣ ቪዲዮውም እንደዚህ ፐብሊክ ይቀመጥለት፣ ይዩት፣ ይስሙት። ኦኬ እና ሌላውን የፈለገው ማለት ይችላል። ነገር ግን እህቶች ሲሰደቡ ያመኛል። አንድ ሰው እዚህ ደጋግሞ ይገባ ነበር። እህትዬው አንቺም ጋር ስትከፍቺ መነንም ስትከፍት የብልግና ስድብ ስለተሳደባችሁ እኔ ቤት ከዚህ በፊትም ገብቶ አያውቅም። የመግባት እድልንም አልሰጠውም። አሁንም ይሁን መቼም ካየሁት እዚህ ቤት መጥቼ ራሱ አወርደዋለሁ። እህቶችን ይቅርታ መጠየቅ አለበት።
እኛን ስደቡን፣ ለእህቶች ግን አለመጠንቀቅ በጣም ብልግና የነውር ነው እና ፕሮቴክት ማር ወንድሞችን እህቶችን መጠበቅ የኛ ኃላፊነት ስለሆነ ማለት ነውና ሶሪ ሜርሲ በእኔ ምክንያት እንደዚህ አይነት ስድነት የተጠናወተው ስድብ ስለሰደበሽ ቪዲዮ ላይ ሲሰማ ውስጤን ስላመመኝ ነው የመጣሁትኝ። ከዚህም ያለፈው ኢሞሽናል ነው። የእግዚአብሔር ሕዝብ ሲነካ ያመኛል። እኔ ላይ አውርዱ ከፈለጋችሁ ማለት ነው። ፎቶ መዘቅዘቅ አይደለ፣ የፈለጉትን ነገር አድርገው ይሳደቡ። ግን የእግዚአብሔር ሕዝብ ሲነካ በጣም ያመኛል እና ስርዓት የሌለው ሰው መሆኑን እንደዚህ እያሳዩን ነው። ኦኬ፣ ሌሎች እንደዚህ አይነት ሐሳብ አጀንዳ ያላችሁ ሰዎች ከፈለጋችሁ በመንገድ ላይ ቁሙ፣ ተቃውሙ። አንድ ነገር ግን ነግራችኋለሁ። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክር ነው። አታስቆሙንም። ጌታ በረዳን በጸጋው በጽድቅ ነው የምንኖረው። እውነትን ነው የምንሰብከው በልብ ቅነት። ከዚህ በፊትም ተናግሬያለሁ። አጥፋው ብዬ አይደለም፣ ከመንገዴ ዞር አድርገው ብዬ በፊቱ ተንበርክኬ እንባይን ብቻ ባፈስ እንባይን ብቻ የሚሰማኝ አምላክ አለ። የእህቶቼንም የወንድሞቼንም ማለት ነው። እንባችንን ብቻ አኳልኩ፣ እንባይን ብቻ በፊቱ ባንጠባጠብ አንተን እያሰብኩ በቤታችሁ እግዚአብሔር የቤት ስራ ይሰጣችኋል። ምክንያቱም የራሴን አጀንዳ አይደለም ይዤ የወጣሁት፣ የራሳችንን አጀንዳ ይዘን አይደለም ወንድሞችና እህቶች ይዤ ወጣኑ። ስማችንን ለማስጠራት ስማችንን ለማስከበር አይደለም። ምን ስም አለንና እግዚአብሔር ቀብቶ የላከው ልጁ ኢየሱስ ክርስቶስን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ እንዳይፈረድበት የዘላለም ሕይወት እንዲያገኝ ቅዱስ እግዚአብሔር አብ ደጋግሞ ተናግሯል። ልጄን ስሙት ብሎ ደጋግሞ የተናገረውን የእግዚአብሔር አብን ድምፅ በልጁ በክርስቶስ ኢየሱስና በቅዱሳት ነቢያት እንደዚሁም በቅዱሳት ሐዋርያት የተሰበከውን ወንጌል ልንነግራችሁ ነው የመጣ ነው። ስለ ስሙ ብትነቅፉን ብትሰድቡን ምንም ችግር የለብንም፣ አይሞቀን እና ጌታ ይባረክ። በተለይ ከኛ ወገን ነው ነን ብለው አሰላለፋቸውን ሚናቸውን ያለዩ ማለት ነው። ወይ ደግሞ አሰላለፋቸውን እንደዚህ ካሳወቁን ጥሩ ነው። የገና ጨዋታ ስንጫወት ሚና አለይ ይባላል። ጥንጓን ወይ ደግሞ ቂል የምትባለዋን ልንጫወት ስን ሚና አለይ ይባላል። ወደ ተገኘበት አይመጣም። ሚና ለይቶ ማለት ነው። ሚናህን ያለያችሁ ፔንቶች ካላችሁ ትናንትናም እየተናገርኩት ነበረ። ጌታ የኢየሱስ ምስክር ነው። ለእግዚአብሔር ቃልና እሱ ሊሰራው ላለው ነገር እንቅፋት ከሆናችሁ ሄሮድስ የእግዚአብሔር ቃል ሲነገር ህዝቡ ሰምቶ አሜን ብሎ ሲል እሱ ግን ባልሰማበት መልአክ በተቀመጠበት ወንበር ላይ መልአክ መታው ይላል እና በትል ተበልቶ ሞተ ይላል። ወንጌል ላይ የተነሱበትን እግዚአብሔር በመልአክ ሁሉ ጭምር ሊመታ ይችላል። ኤርሚያስ በሆኑ እኮ አልኩ። ቆይ የማን መንግስት ስራ እየሰራን እንዳለን ገና ያላወቃችሁ የወንጌል አማኞችም ካላችሁ ሌሎችም ካላችሁ እግዚአብሔር አምላክ ራሱ እኮ አልኩ ወይ በቤታችሁ የቤት ስራ ይሰጣችኋል። ከዚህ ቲክቶክ ላይ ዳግም መተህ እንዲና እንደዛ ብሎ የሚል አስተያየት ኮሜንት ላጽፍ። የቤት ስራ ይሰጣል በመንገድ የቤት ስራ ይሰጥሻል በመንገድሽ። ጥበብ የሚሆንላችሁ የወንጌል አማኞች ካላችሁ አገልግሎቱ ካልገባችሁ እስኪገባችሁ ጸልዩ። እኛ ካልገባናችሁ በእግዚአብሔር ፊት ይዘኝ ቅረብ። ይሄ ሰውዬ ማን ነው? ምንድነው ይዞ የወጣው አጀንዳ? ጌታዊ ከአንተ ፊት አንተ ነህ የላከኝ እያለ ይኸው ለያዥ ለገራዥ አስቸግሮናል። እኛ ግን ስናየው አንተ የላከው ሰው እንደዚህ አይነት አደራረግ ሲያደርግ አላየንም። ሐሰትን እያፈረሰ እውነትን እየተናገረ ነው። አንተ ምትልካቸው ግን ሐሰትን ነው የሚገነቡት ብላችሁ ወይ በሉት ግቡና የወንጌል አማኞች ሆናችሁ ማለት ነው። እግዚአብሔር ከሐሰት ጋር የሚተባበር ከሆነ ፍሬ የሌለውን የጨለማውን ስራ ገለጡት ብሎ በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ እናፈርሳለን ብሎ ያለውን ቅዱስ ጳውሎስ ቸርች ሲሰበክ ወንበር እየሰበርን እስከ መቼ ድረስ እንኖራለን? ወተን እናፈርሳለን። በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ አይምሮን ሁሉ ለክርስቶስ እንዲታዘዙ እንማርካለን። በምን? በፍቅር በምሕረት ብንቆጣ በውስጣችን ባለው መንፈስ ይህ እግዚአብሔር ሊያደርግ ያሰበውን ነገር ከእግዚአብሔር ቅናት አኳያ እንጂ የኔ ቁጣ የሰውን ጽድቅ እንደማይሰራ የቶቼ ቁጣ እግዚአብሔርን ጽድቅ እንደማይሰራ በደንብ እኮ እናውቃለን። እና መታችሁ አትላተሙ። በጌታ የሆናችሁ ወንድሞችና እህቶች ካልገባው ጸልይ ያልኩ ፎቶዬን ይዘህ ጸልይ። ሁለት እህቶች አስታውሳለሁ። አንደኛይቱ በቅርብ አወራችኝና ጌታን ተቀብላ
እኔ ግን አንተ በምትሰብክ ሰዓት ለምንድን ነው ግን እንደዚህ የማለቅሰው? ለምንድን ነው ውስጥ የሚቃጠለው አለችኝ። እኔ እኮ የዋዛ እንዳልመስልሽ ምናምን ነገር አይደለም ያልኳት። ለምን እላታለሁ። ኦኬ ለምንድን ነው በለሻልሽ? ኦኬ ጌታ ስትጸልይ እንደሚሰማሽ ታውቂያለሽ ብዬ ስላት አለችኝ። ይሄንን መልስ እኔ ከምመልስልሽ እውነተኛው ምስክር እውነተኛው ዳኛ ይንገርሽና ተንበርከኪና ጠይቂው አልኳት። ይሄ ሰው ማን ነው ብለሽ ብትይ መነሻዬን መድረሻዬን ከማህፀን ጀምሮ የፈጠረኝ ጌታ እሱ ነው የሚያውቀኝ። ድካሜን ብርታቴን ከየት እንዳነሳኝ ወዴት እንደሚወስደኝ ምን እያረኩ እንዳለው የማረግበትን ሞቲቬን የምናገርበትን ንግግሬ ልቤን ሁሉ ጭምብል ካለኝ ጭምብል ከሌለኝ ምናምን ነገር እሱን ሁሉ በደንብ የሚያቅሱ ነው። እና እሱን ጠይቂው። እኔ ስለ ራሴ ብነግርሽ ለራሴ እንደው ድካሜን ሁሉ ላልነግርሽ እችላለሁ። እሱ ግን ከነገርሽ ድካሜንም ብርታቴንም ተጠርቼም ሆነ ካልተጠራውም ይነግርሻል አልኳት። ኦኬ አለች። ጸለየች። ጌታ ኢየሱስ ምስክር ሌላ ሪካርድ አድርጋ እያለቀሰች ጌታ ያሳያትን ነገር ስትነግረኝ ይሄንን ያሳየሽን ራእይ በጣም እርግጠኛ ነሽ ብዬ ስላት ስቅ ብላ እያለቀሰች ማለት ነው። እንዴት ልካደው አለች። በቃ ነገረኝ አለች። ጌታ ይናገራል። እና እንደዛ መጠየቅ ትችላላችሁ። ፓስተር ነኝ ወንጌላዊ ነኝ ነቢይ ነህ ብለህ ሌላ የቤት ስራ ለመስጠት እዚህ መተህ የምትጨቃጭቀው አንተ ወይ እነሱን ወክልና ናና ግጠመን ሜዳው ላይ እንገናኝ። ጌታ ኢየሱስ ምስክር ሜዳው ላይ እንገናኝ። ያገናኘን እኔ ፓስተሮች ሁኑ ነቢያት እነሱ ሊመልሱት ያልደፈሩትን እነሱ ሊገልጡት ያልደፈሩትን መጽሐፍት ስለነሱ ስተትና ስለነሱ ትውልድን ባሰሩበት የስተት ትምህርታቸው አሽከላ ላይ የእግዚአብሔር እሳት አደባባይ ላይ ሲነድበት ያለ እንገናኝ። ኦርቶዶክስ በስተት ትምህርቷ አትነካ ብለህ የምትል ፓስተር ካለ ቀነቀጠሮ ያዘልኝ። ቴዲ ሐዋሳ ቤት እንገናኝ። እርዷቸው፣ ችግር የለውም። በእውቀት ማለት ነው። ናና ሞግትና ከዛ መጽሐፍቶቻቸው ሁሉ ቅዱሳት መሆናቸውን ታሳየኛለህ እኔ ፊት። ይሄንን የሚፈልግ ካለ ፓስተር ነኝ ብሎ የሚል የወንጌላውያን አማኝ ካለ አንተ አካሄዱን አብዝተዋል ብሎ የሚል ሰው ካለ ጥፋት አለብህ ብሎ የሚል ሰው ካለ የዲቤት ጥሪ ያርግልኝ። የነሱን ትምህርት ወክዬ እኔ የነሱን ትምህርት ንጹህ አደርገዋለሁ። አንተ ከመጠን አለፈ አፈላህ የሚለኝ ሰው ካለ ቀነቀጠሮ የያዝልኝ። የዲቤት ጥሪውን ይጥራ። ኦኬ ነገረ ድነት በእነሱ መጽሐፍት በመጽሐፍ ቅዱስም እወያያለሁ ብሎ የሚል በትክክል ፓስተር የሆነ በትክክል ወንጌላዊ የሆነ ከኛ ከወንጌላውያን አማኞች አስረጅ የሆነ ነገር ሊያቀርብ የሚችል እሱ ሰው ካለ ዲቤት ሁሉ ልቀጥመው ፈቃደኛ ነኝ። ዱላውን እግዚአብሔር ወደ አንተ ሲያዞረው ታያለህ ማለት ነው። እዛ ገብተህ አባቴ ልጅ እናቴ ልጅ የሚባል ነገር የለም። እንገጥማለን። ካልሆነ አርፋችሁ ተቀመጡ። የወንጌል አማኞች ነን ብላችሁ የምትሉ አንዳንድ የምትበጠብጡ እኔ በተናገርኩት እህቶቼ መታ አትሳደብ። እኔ በተናገርኩት የእግዚአብሔርን ሕዝብ አትሳደብ። ፕሮቴስታንት እያልክ አትሳደብ። እኔንም ሊሰብር ፕሮቴስታንትንም ሊሰብር ፈክሮ የመጣው ሰውዬ እንደ ጎልያድ እያቀራራ የመጣው ሰውዬ የሰራዊት ጌታ እግዚአብሔር ነው። በመጣበት መንገድ ስናጋይን በአፍንጫው አደርገዋለሁ። እኛ እኮ የሚናገረን እኮ አምላክ አለን ብራዘር። እንዳትታለሉ ኦርቶዶክሳውያን። ጴንጤ የሚሰማውና የሚናገረው አምላክ አለው። ሰማይ ምን እንደደገሰልህ ብታውቅ፣ አምላክ በውስጣችን ምን እያለ እንዳለ ብታውቅ፣ ኦኬ ባልተንቀዠቀዣችሁ ነበር። በመጣበት መንገድ መልሰዋለሁ። ስናጋይን በአፍንጫው አደርጋለሁ፣ በመጣበት መንገድ መልሰዋለሁ ነው ያለው። ይሁዳን ለመውጋት የመጣ ያ ትዕቢተኛ ሰናክሬም ማድቀቅ ልማዱ ነው። ጌታ ያልኩ ትዕቢተኞችን ማድቀቅ ልማዱ ነው። ጴንጤ ነው ካቶሊክ ነው ብሎ አይራራልህም። እግዚአብሔር የማይታገሰው ኃጢአት ቢኖር ትዕቢት ነው። ትዕቢት ነው እና እስከ ዛሬ ካልተረዳችሁ ሌሎቻችሁ ማለት ነው የተረዱ ይረዱኛል። በልብ ቅንነት ነው ጌታዬን ማገለግለው፣ ኢየሱስን ማገለግለው በልብ ቅንነት። የልጆቼን ድምጽ ባባ ያሉኝ ትንሿ ልጄ እየጮኸች ሌላ እየተንጠለጠለች በልብ ቅንነት ነው ማገለግለው። ጥሪ ደርሶብን ነው የምናገለግለው። የሱን በጎነት ልንናገር የተመረጠን ካህናት የቅዱስ ሕዝብ
ለርስቱ የተለየ ወገን ስለሆነ በጎነቱን ልንናገር ነው። እያንዳንዱ እዚህ የመጡ በቅንነት የሚያገለግሉ ወንድሞች እናቶች የምናገለግለው መልስ አንተ በጌታ ነኝ ብለህ ያልክ ወንድም እኔ ልትታገለኝ ትፈልጋለህ እንዴ? ለዚህ ነው መልስ አንመልስም ብለህ ከፌስቡክ ጀምሮ ነው ሲሰድበኝ የነበረው ይሄ ሰውዬ። ስሙን አላውቀውም፣ ስንት ህዝብ እንደሚመግብ አላውቅም። በኋላ ግን መረጃው ሲደርሰኝ ምንም ህዝብ በሱ መጋቢነት ስር የለም። ምንም ከተቀባይ እግዚአብሔር ቃል ቤተክርስቲያን ይዟቸው የወጡ ኳይሮች ነበሩ። ከነሱ አንዷ አሁን ሚስቱ የሆነችዋ ከዛ ቤተክርስቲያን የወጣች ነች። ተመሳሳይ መረጃ ነው ከአገልጋዮች ነው የሰማሁት። ቸርቹን የከፈተው የተቀባይ እግዚአብሔር ቃል ቤተክርስቲያን ፊት ለፊት ላይ ነበር። እዛው ፊት ለፊት ላይ እንዴት ቸርች ፊት ለፊት ላይ የተቀባይ እግዚአብሔር ቃል ቤተክርስቲያን ፊት ለፊት ላይ እንዴት ትከፍታለህ? ፊት ለፊት ላይ ሲቲ ካፌ ከሚለው አጠገብ ሲቲ ካፌ አውቀዋለሁ። እንዴት ቸርች ባለበት ላይ ሄደ ቸርች ትከፍታለህ? ላልጠፋ ቦታ ፈቅ ብለህ አትሄድም እንዴ? የምቀኝነት መንፈስ የተመታ ይሁን። ፓስተር ሚኪ ላይ ያለን ጸጋ በምንም ወደ አንተ አይዞርልህም። በቃ ፓስተር ቴዲ ላይ ለተቀባይ እግዚአብሔር ቃል ቤተክርስቲያን መጋቢት የተሰጠ ጸጋ አንተ ሄደህ እዛ በፊት ለፊት ስለከፈትክ አይሰጥህም። እና ተባረኩ። በቃ ከዚህ በላይ እንደው በጌታ ልለምናችሁ። እኔም በተመለከተም እዚህ መተው ሌሎች እንዲሰድቧችሁ እድል አትስጡ። ይሄን ነገር ዝጉት እህትየው ፕሊዝ። በቃ የፈለገውን ይጮህ። ሌሎችም የሚጮህ ካሉ ይጮህ። የቤት ስራውን ግን የሰራዊት ጌታ እግዚአብሔር ለራሳቸው ሲሰጣቸው ታያላችሁ። እቺን ቀን አስተውሏት። እቺን ቀን እንዳትረሷት። ኦኬ በአመፃ ሄዳለሁ ነው አይደል ያለው? ይሂድ። ፎቶ ዘቅዝቁ አይደለም የፈለገውን ያድርግ። የሚያደራጃቸውንም ሶሪያ ከኤፍሬም ጋር ተባብሯል እንደሚባል ሄዶ ይተባበር ከፈለገው ጋር። እግዚአብሔር ግን የሚያደርገውን አብረን እናያለን። በቃ ስለ መጥፎነታቸው እንዲደርስባቸው አንጸልይም፣ እንማልድላቸዋለን። ጌታ በሰጠን ጸጋ እንቃትላቸዋለን። አንዳንዱ ኤርሚ ሳትወጣ አንድ ነገር መናገር ፈልጋለሁ። እሺ በልዬ እግዚአብሔር ትልቅ ስራ በአንተ ሊሰራ ዓለምን ሊለውጥ በዓለም ላይ ታሪክ የሰሩ ብዙ እግዚአብሔር የላካቸው ሰዎች ካለፉት እጥፍ በሆነ መንፈስ ካሁን በበለጠ ይቀባሃል እና የሚመጣው ሁሉ ጠላት ያዘጋጀው ወጥመድ አያደናቅፍህ፣ አያሰናክልህ። እህታችንም ሌሎችም ቅዱሳኖች ለጌታ የቆሙ እስከ መታረድ እስከ ሞት ዋጋ ከፍለዋል። ዋጋ በመክፈልሽ ዋጋ በመክፈላችሁ ደስ ይበላችሁ። የያዛችሁት እውነት ነው። የቆማችሁለት ምንም እንከን የሌለው እግዚአብሔር ለዘመናት ታግሶ አሁን ሊገልጥ የወደደውን ነገር ብዙዎችን ወደ ሲኦል የሄዱበትን አሁንም ወደ ሲኦል እየተነዱ ያሉትን ሊታደግ እግዚአብሔር ያዘጋጃችሁ ሰዎች ናችሁ። እኔም ሆንኩ ሌላው ምንም ይበላችሁ ምንም እንደተባለውም እንዳያያዛችሁ ጸልዩለት በፍቅር በቃ ይቅር እያላችሁ ጉዟችሁን ቀጥሉ። በርቱ ነው የምላችሁ። ከዚህ በላይ አልናገርም። ቴንኪዩ። ተባረክ በልዬ። ታላቅ ስለሆንክ እድል ስጥ ብዬ ነው። ቴንኪዩ እህትየው። በቃ በዚህ ላይ እናቁም። የእውነት ኤርሚዬ አንዴ ኤርሚዬ አንደርስታንድ ስላልተደረግኩኝ ነው እንደዛ ልል ፈልጌ ሳይሆን ከአንተ ባለፈ በመንግስቱና በወንጌል ላይ ነው ያላገጠው። ከአንተ ባለፈ የሚለውን ለመናገር ፈልጌ ነው ኤርሚዬ። እሺ አንደርስታንድ አድርገኝ እንጂ እንትን አይደለም። ሜርሲዬ እኔ እንደውም ከሁሉም የተለየ የምለው እንኳን ተሰደብሽ ነው ያልኩት። እንኳን ተሰደብሽ። ለምን አይተሽዋል። ማንነቱ እንዲወጣ ነው ያደረግሽው። እኔና አንቺ እንተዋወቃለን። ምን በተን ስትነኪ ያ ነገር እንደወጣ አይደል? ስለዚህ እንደውም እኔ ባንቺ አዝኜብሻለሁ። ትምህርት ሰጣችኋለሁ ብሎ እስክሪፕቶና ወረቀት ገዝቼ አከሰርሽኝ ሳልማር ከሱ በመውጣቴ እና ግን እኔ በጣም ያዘንኩት እዚህ ገብተው ያመቻመቹ ሰዎችን በእውነት በጣም ነው ያዘንኩት። ሜሲ ከስር እየጻፍኩልሽ ነበረ። ሙሉ ስለነበር ነው ያልገባሁት። ሁሉም የገቡት አመቻምቸው ነው የወጡት። ለምን እውነትን እውነት ነው ውሸትን ውሸት ነው ማለት አለብን። እኛንን እዚህ እንትን እየሰጠናቸው ያሉት
በቃ ወንድዬ ተባረክልኝ ወንድዬ። ከዚህ የበለጠ አናስፋው ፕሊስ። በጌታ ልለምናችሁ። እኛ ማሰብ ያለብን ትልቅ ስራ በፊት ለፊታችን አለ። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ያን የህዝብ ጎርፍ እግዚአብሔር ሊያመጣው ጀምሯል። ነቅንቆታል፣ ተናውጧል፣ ተንጫጭቷል። መመታት የነበረበት እባብ ተመቷል። እባቡ ሲመታ፣ አለቃው ሲመታ ከአጠገባችንም ከሩቁም ያሉት ሁሉ መወራጨት አይቀርም። አሜን። እግዚአብሔር ህዝቡን ሊያስመልስ ሲፈልግ በመጀመሪያ የሚበቀለው የክፋትን መንፈሳውያንን ሰራዊት ነው። በቃ ያን ደግሞ እግዚአብሔር አድርጎታል፣ እያደረገውም ነው። ይሄ ሁሉ ጫጫታ፣ ይሄ ሁሉ ግርግር የተፈጠረው በምንድን ነው? ዲቤትም ተደርጎ ጫጫታ፣ ዲቤትም ተሰርዞ ጫጫታ፣ ዲቤት ተቀብለን ጫጫታ። ምንድነው ጉዳዩ? ምንድነው ምናምን ብዬ አልልም። እናንተም እንደዛ እንዳትሉ። በቃ የሚታወቀው የሚናወጠው መናወጡ አይቀርም። ህዝብ ግን ያመልጣል። እኛ ለትልቁ ስራ እንዘጋጅ። ጸጋና ሰላም ይብዛላችሁ። በዚህ ጉዳይ ስለሰደበሽ የሰደበሽን ስድብ ሰዎች ሲነግሩኝ ስለተሰማኝ ነው መጥቼ አይዞሽ በርቺ፣ እንኳንም ተሰደብሽ ለጌታ መንግስት ስራ ለምን ወገኖችን ትነካለህ? ለምን አግባብ ባልሆነ ነገር እንዲና እንደዛ ብለህ ትላለህ ብለሽ በመቃወምሽ ነው። ቴንኪዩ እህትዬ፣ ተባረኪ፣ ጸጋ ይብዛላችሁ። እንገናኛለን በሌላ ቀን። ተባረኩ፣ ሰላሙ። ለዚህ ነው የመጣሁት። በጣም ይቅርታ። እሺ ኤርሚዬ ተባረክ። እሺ ገብቷል መሰለኝ። ሜቢ ከፈለገ ቼክ እናድርግ። ማን ነው? ሰላም ብቻ ኤርሚዬ በቃ ስላለ ሰላም በቃ ፓስተር በውስጥ ደውልኝ። የምደውልበት ሰዓት ስለማይመቻች ነው። ትንሽ ረፍት እናድርግ። ተባረኩ። ጸጋ ይብዛላችሁ። እርቺታችንም እሺ እሺ